ቤተ እምነት መቀየር አልደግፍም። የዛ አገልጋይም እንዳለው ዓለም እንዲያውቅልኝ ይፈልጋል። ድጓ የሚባለው የቤተክርስቲያናችን የዜማ መጽሐፍ አለና እሱ ወንጌል ነው። ኮምፕሊትሊ ከምንቀድስባቸው መጽሐፍት እስከምናሳልማቸው መጽሐፍት ድረስ የኢየሱስ ጌትነት በግዕዙ አለ። በአንድ መድረክ ላይ አቡነ ገብርኤል ያስተላለፉት መልእክት ነበር አትደንግጡ በሚል ቤተ ክርስቲያኔ ዛሬ ጆሮዋን ትኮርኩር አልኩና ይለቀቃል። ታድሶ በለው ጴንጤ በለው የሰየመኝ ሰው እዛው ማብካት ይችላል። እኔ በዘላለማዊ ወንጌል መረዳት ውስጥ እንዳለው እርግጠኛ ነኝ። መመንኮስ በጣም እወዳለሁ። ማሳደድ ይብቃ። ብፁዕ አቡነ ማርያም ክርስቶስን መናፍቅ እንዳለቻቸው ነው ያረፉት ወደ ጌታቸው። ህዝባችን ወንጌል ከማጣቱ የተነሳ እየተሸረሸረ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከአባቶች ጋር በመሟገት እታወቃለሁ። ተዋሕዶ ቤተክርስቲያናችን አልተጠቀመችብኝ። በዛ መንገድ ይሄዱ ኖሮ አሁን ላይ ምን አይነት መምህር እናይ ነበር? ተንኮለኛ ጠያቂ ነህ። በዚህ አጋጣሚ ኦርቶዶክሳዊነቴን ከምል በላይ ወደዋለሁ። ጻ መንፈሰ ርኩስ በእንተ ስሙ ለኢየሱስ ተብለን ያደግነው መንፈስ ርኩስ ሆይ በኢየሱስ ስም ውጣ። መጽሐፍ ቅዱስ ነው። ኢስተርም ዌስተርም ማለት ማስረሻ ይብያዋለሁ። ጌታ ኢየሱስና እግዚአብሔርና ኢየሱስ መለያየት አለባቸው። ሶሪ አልልም ለዚህ ጋር እስቲ ግዴለም ነገሩን በሽማግሌ እናቀራርባቸው የሚባል እንቅስቃሴ ነበር። እድሜ ለወንድሜ ለዶክተር አብይ ወንጌል ስናገር የሚገላምጠኝ ድራፍት ቤቶች ምናምን ጭራሉ። ኢየሱስ ታበዛለህ ተጠንቀቅ ያሉኝ አንድ አባታ ትንሳኤያችን ነው ከማለታችን በፊት መሞት አለበት። የኃጢአት ኮንሰፕት አብዛኛው ሰው አልገባው። በነገራችን ልክ እኮ ነው አሉኝ እና ምንድነው ብንናገር እናልቃለን ብለው ተረቱብኝ ማለት ነው። ለወንጌል አገልግሎት ቋንቋ ምን ያህል ጠቃሚ ነው? ቋንቋ እኛ ለሌላ ነው አሁን የምንሯኮትበትና ኢትዮጵያ ለእመቤታችን የአስራት ሀገሯ ናት ብዬ ባንዲራዋን በእውቅና በትእዛዝ ነው የማሰራው። በእንተ ፍቁር ወልድከ ዘቦቱ ለከ ምስሌው ተብሎ አባቶች ሲቀድሱ በኪዳኑ በሚያዜሙት አጥርም ዘረው ለምን ታውቃለህ? በኢየሱስ ስም ለዓለም ብፁዕ አባታችን መርሐ ክርስቶስ የነቀሉልኝ የስተት ትምህርት ሰንኮፍ ቀላል አይደለም። መናፍቁ ተሐድሶ የምትላቸው አይገቡኝም። እኔ አሁን ተሐድሶ ብትለኝ ምንድነው? መናፍቅ ብትለኝ ምንድነው? አላውቀውም ያን ኤሪያ። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍላችሁ ክያሾ የተሰኘው መደበኛ ፕሮግራማችን ጀምሯል። ዛሬ የምንገኘው በስቅለት በዓል ምሽት ላይ ነው የምንገኘው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል እንዲሁም ደግሞ ከአንድ ቀን በኋላ ደግሞ ትንሣኤውን እንደዚሁ የምናክብርበት የበዓል ወቅት ላይ ነው የምንገኘው። ያለፉትን ሳምንታት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሕማማትም በማሰብ የመቆየቱን ነገሮች ነበሩ። በወንጌላውያንም ቤተክርስቲያናት አካባቢ በጾም እንደዚሁ ደግሞ የተቆዩባቸው ቀናቶች ነበሩ። ስለዚህ ይህ ወቅት የጌታችንን ስቅለት ሕማማት የምናስብበት እንደገና ደግሞ ለእኛስ የሆነው ነገር ምንድን ነው የሚለውን እያሰብን የቆየንበት የትንሣኤ ወቅት ያለነውና በድጋሚ እንኳን ለበዓሉ በሰላም አደረሳችሁ ማለት ፈልጋለሁ። ዛሬ በዓሉን ምክንያት በማድረግ በሚኖረን ቆይታ በመጋቢ ወንጌል መምህር ገበየው ይስማው ጋር በዓሉን አስመልክቶ እንዲሁም ደግሞ ስለ ሕይወታቸው ስለ አገልግሎታቸው አንዳንድ ጨዋታዎችን እያነሳን ከኔ ጋር ቆይታ እናደርጋለን። እንደምትባረኩበት እንደምትጠቀሙ ተስፋ አደርጋለሁ። ይህ ልዩ ቆይታ ደግሞ ለሌሎች እንዲደርስ ደግሞ ሼር እንድታደርጉት፣ የተለየ ሐሳብ፣ ኮሜንት፣ ጥያቄ ካላችሁ በኮሜንት መስጫው ላይ ያካፈላችሁን አብራችሁ እንድትቆዩ አደራ ማለት ፈልጋለሁ። መልካም በዓል። መምህር እጅግ አድርጌ አመሰግናለሁ። ዛሬ በዓሉን ምክንያት በማድረግ እንግዳይ ስለሆኑና እንኳን ደህና መጡ ብያለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሁላችሁንም ለዚህ ታላቅ በዓል እንኳን አደረሳችሁ ማለት እወዳለሁ። አክብራችሁኝ ቤተ ክርስቲያኔንም ወዳችሁና አክብራችሁ ወደዚህ ወደ ክያሾው ስለጋበዛችሁኝ አመሰግናለሁ። ለመፈላለግ ትንሽ ቆይተናል። ዛሬ ይሁን ነገ ይሁን ግድ የለም ቆይ የዛሬ ወር እየተባለ ቀኖች ገፍተው በዓል ላይ አደርሰውናልና የተገናኘንበትም ቀን ጥሩ ቀን ነው ይመስለኛል በእግዚአብሔር ፍቃድ። ዛሬ አንዳንድ ጨዋታዎችን እናደርጋለን። የእርሶንም አገልግሎት ቆይታዎች በዓሉን ማስመልክቶ በተለይ ዛሬ ስቅለትም ስለሆነ እንደገና እሁድም ደግሞ የትንሣኤ እናከብራለንና ሐሳቦች ይነሳሉ። ከዛ በፊት ግን በዓል ስለሆነ እንኳን አደረሳችሁ ቢባል የበዓል መልእክትን ቢደርስ ጥሩ ይመስለኛል። መምህር ለመላው የክርስትና እምነት ተከታዮች በሙሉ ለስቅለት በዓል ማለትም ጌታችን ሞታችንን ለገደለበት ዕለት ታላቅ የመታሰቢያ በዓልና እንዲሁም ደግሞ ከቀናት በኋላ ስለምናከብረው ጽድቃችን ስለተረጋገጠበት የትንሣኤ በዓል እንኳን አደረሳችሁ ማለት እወዳለሁ። አመሰግናለሁ። በዓላት መቼም አነጋጋሪ ናቸው። አንዳንዶች በዓል እናከብር አልተጠራንም በሚል አስተሳሰብ ውስጥ አሉ። አንዳንዶች ደግሞ የለም በተለይ እንደ ትንሣኤ አይነት በዓላት
ኦሪትም ከፋሲካውም ጋር ተያይዘው የመጡ ስለሆኑ ብናከብራቸው ብናስባቸው የእግዚአብሔርን በዓላት ናቸው የሚሉ ጉዳዮች አሉና ብዙ አነጋጋሪ ናቸው። ግን ለምሳሌ እርስዎ በቤተ ክርስቲያን አገልግሎት ውስጥ ረጅም ዓመት ቆይተዋል። ከወጣትነት ጀምሮ ነው በአገልግሎት የቆዩትና ቀደም ባሉ ጊዜያት የነበሩት የበዓል አከባበር እና አሁን በዓልን ሲያስቡ ምን ይሰማዎታል? በተለይ እንደ ትንሣኤ አይነት እንደ ስቅለት አይነት በዓላት ያኔ እንግዲህ በመረዳትም መጽሐፍትን ባለማወቅም ከቤተሰብም ከወረስነው አንጻር በዓል ስናከብር ብዙ ሽርጉዶች አሉት። የሚጨሱ የሚሸቱ ካለባበስ ካመጋገብ ከድባቡ ጀምሮ ብዙ ሽርጉዶች አሉት። በእውነት ጌታ ኢየሱስ ክርስቶስ እሱ ከገባኝ አልፎም ደግሞ ከገባብኝ በኋላ ግን እንዲሁም በጳውሎስ መልእክታት ስለ በዓላት ስለ መባቻ ማንም አይፍረድባችሁ እያለ ጳውሎስ የሚናገረው ነገር አለና እነዚህ ሁሉ ተደማምሮ አሁን ላይ ያ የነበረው የዛን ጊዜ የነበረው አይነት ድባብ በውስጤ የለም። እውነቱን ለማውራት ግን አንድ ነገር አስባለሁ። ቀኑን ሳስበው ጌታ ኢየሱስ ክርስቶስ ምን ያደረገበት ቀን ነው የሚለው ነው ሁሌ ለኔ ትልቅ የቤት ስራ። ከራሴ ሰራዋለሁ፣ ከቤተሰቤ ጋር እንጨዋወተዋለን። ኢኔሴንስ በቤተሰቤ ማለት ከባለቤቴ ጋር እንጨዋወተዋለን። ባለቤቴም እግዚአብሔር የባረካት ናት እውነቱን ለማውራትና እንዲህ አይነት ነገሮች እኔ በመጣውበት ነው ያለፈችው። እሷ በዓላትን ከማክበር እስከ መቼ መጣ ለዚህ በዓል። ለምሳሌ አሁን ያለንበት አብይ ጾም 2 ወር ተጾመ። ከደብረ ዘይት ወይም ደግሞ ከጾሙ ግማሽ ወይም እኩሌታ ጀምሮ ሽርጉዱ ይጀምራል ማለት ነው። አሁን ደግሞ ሳምንታት እያለቁ እየተሸራረፉ በቀረቡ ቁጥር ያለው ድባብ የሚገራርም ዝግጅት ነው ያለው። ምን ለመሆን? ከሆድ ጋር ለመገናኘት። መጽሐፍ ቅዱስ መብልም ለሆድ ነው ሆድም ለመብል ነው፣ ከዚህ የዘለለ ታሪክ የለውም። ምክንያቱም ስጋና ደም የእግዚአብሔር መንግሥት አይወርሱም ስለሚል በሮሜ መልእክቱ ቅዱስ ጳውሎስና አሁን ላይ ቤቴ አገልግሎቴ የማገለግላቸው እውነቱ የገባቸው የተረጋጋ በዓል አከባበር ላይ ነው ያሉት። ሪሊ ትንሣኤ እናፍቀዋለን። ሴሌብሬሽኑ ላይ አክብሮቴ በዓል አከባበሩ ላይ ግን እንደ ድሮ አይነት ሽርጉድ አይደለም ያለብን። በዚህ አጋጣሚ ማስረሻ ብየዋለሁ ጌታ ኢየሱስንና ብዙ ነገሮችን አስረስቶን ዛሬ በቃ እንደውም አንዳንድ በዓላትን ለምሳሌ ስቅለትን በእንባ እናከብረውም። እኛ ቤተክርስቲያናችን ላይ እንግዲህ የሚነበቡ መጽሐፍት አሉ። ሰሙነ ሕማማት ነው። የሕማማቱ መታሰቢያ መጽሐፍ አለ። ግብረ ሕማማት የሚባል አለ። የሕማማት ማለት የህመሞች መታመሙ ህመሞቹን እየዘረዘርክ በዜማ እያዜምክ ትውድቃለህ፣ ትነሳለህ። ሶኋት እና እኔ የድል ቀንን በለቅሶ ባናከብረው ላለሁ። ምክንያቱም የድል ቀን በለቅሶ አይከበርም። እኔ በተቃራኒው ነው የማስበው፣ በለቅሶ ሳይሆን በደስታ በዝማሬ። ቢኮዝ ትልቁ ባንዲራዬ የመዳን ባንዲራዬ የተውለበለበበትን ቀን እንዴት ነው በለቅሶ ማከብረው? እንዴት ነው እያዘንኩ ወይ ላይ እያልኩ ማከብረው? እና ይሄ ብዙዎችን ባያዝድ ያደረገ እውነት ነው። ስለዚህ አሁን ላይ ጌታ ብዙ ነገሮችን አስረስቶናል። አስክዶናል እያልኩ አይደለም፣ አስረስቶናል። በይበልጥ ወደሱ በቀረብን ቁጥር በዓል ምንድነው፣ አከባበር እንዴት ነው፣ ለምንድን ነው የሚለው እንቆቅልሽ ስለተፈታልን በእረፍት በደስታ ነው አሁን ላይ ስለ በዓላት ስናስብ። በተለይ የስቅለቱን ጉዳይ ሲያነሱልኝ የተጠቀሙት ቃል ደስ ብሎኛልና ትንሽ ብንጨምርበትና ወደ እርሶ ህይወትና አገልግሎትም አንዳንድ ጫውታ እናነሳለን። እርሶ የድል ቀን ነው እንጂ የሽንፈት ቀን አይደለም የሚል ሐሳብ አንስተዋል። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በጎልጎታ ቀራንዮ ራሱን የሰጠበት ቀን ነው የሚታሰበው። ስለዚህ ልክ እርሶ እንዳሉት በብዙሃኑ ዘንድ በወንጌላውያንም አካባቢ እንደዚህ አይነት አስተሳሰብ እንዳለ አስባለሁ። ምክንያቱም ቀኑን በማሰብ አንዳንዶች ለሐዘን ወይም ደግሞ በቃ ባይሆን አይነትም ስሜትም ያላቸው ወገኖች አሉ። አይ ደግሞ ለኛ ስለሆነ መሆን አለበት የሚለው ማስተሳሰብ ካለ ደግሞ አሁን እርሶ የድል ቀን የሚል ሐሳብ ስላነሱልኝ ትንሽ በራቢል ቢጨመርበት ብዬ ነውና የስቅለትን ቀን እንዴት ነው የሚያዩት መምህር? መልካም። ኢሳይያስ ራሱ የተናገረው ነገር አለና በእኛ ቤተክርስቲያንም የሚባል ነገር አለ። ነሳ ደዌነ ወጾረ ሕማመነ፣
ህመማችንን ደዌያችንን ተቀበለ ይልና ደግሞ ኢቭን ተሸከመም ነው የሚለውና እግዚአብሔር አብ ኃጢአት ያላወቀውን አንድያ ልጁን ኃጢአትም አያውቀውም እሱም ኃጢአትን አያውቅም አንድያ ልጁን በመስቀል ላይ እንዲሰቀል ሲወስን ጌታ ኢየሱስ ክብር ይግባው ተስማምቶ ነው ወደ ምድር የመጣው ብዙ ቦታ ላይ እኔ የአባቴን ፈቃድ ላደርግ ነው የመጣው ሲል ምን ሊያደርግ ነው the first mission የመጀመሪያው ተልእኮ የኛን ኃጢአት ከኛ ላይ መገርሰስ ብቻ አይደለም ማስወገድ ብቻ መሸከም because ኃጢአትን በስጋው የኮነነበት ቀን ነውና ይሄ ስጋ ምን ያርግ ዋንስ እኮ ተኮነነለት ኃጢአት ተፈረደበት ጠላቴ ኃጢአት ሲፈረድበት እያየው ከመደሰት ባሻገር ለምን ላልቅስ ምንድነው አትሻለቀስኩ ምንድነው አፍተር ኦል ከለቅሶ በኋላ ምንድነው ውጤቱ አሁን አንድ ሲደመር አንድ ከኢኳል ሳይን በኋላ እኮ ሁለት የሚል ነገር እንጠብቃልና አሁን አለቀስኩ በእኛ ቤት አንድ የተለመደ ነገር አለ በተለይ በሰሙነ ሕማማት በባዶ እግር ትሄዳለ ስግደት ሪሊ ቆንጆ ነው ግን በአመት አንዴ ነው ወይ እሱ ትክክል አይደለም ባይነኝ እኔ የሚሉ ካሉ ከሚሉት ተርታ ነኝ ግን ራሴን ችዬ ነው በነገራችን ላይ መረዳቴን መግለጥም ወደው እኔ ከማንም ጋር ተደራርቼ አይደለም እውነት የገባኝ በግሌ ነው በቃ ጌታዬን ያወኩትና ኃጢአታችን ከሰኞ እስከ ዓርብ እስከ ዋናው ስቅለት ዕለት ኃጢአታችን ይሰረያል ምን ስናደርግ ስንወርቅ ስንነሳ በዕለተ ስቅለት ዓርብ ቀን ደግሞ ካህኑ የወይራ ዝንጣፊ ይዝና ጎንበስ ብለ የሆነ ትንኝም እንኳን ሮብ ቀን ገብቶብ ከሆነ አባታችን ሮብ ቀን ትንኝ ገብቷል ብለ ሁሉ ተናዘዛለ which means መጽሐፍ ቅዱስ ላይ እንግዲህ ወደ ማቴዎስ 23 መሄድ ነው ከማን ጋር ራሳችን እያመሳሰልን እና ኦልድ ቴስታመንት ካልቸርም አለው አብዛኛው በቤተክርስቲያናችንና ያኔ ጀርባህን መታ ያረግና ይሄን ያክል ስገድ ይላል ከዛም በኋላ ምን በቃ ፐርፌክት ሆኜ ገባው ትላለህ አንድ አመት ሙሉ ያጠራቀምከውን ኃጢአት በዕለተ ስቅለት ተፋቀል ብለ ታምናለህ ይሄ ማለት መጽሐፍ ቅዱሳዊ ነው ስትል መጽሐፍ ቅዱስ በዜሮ ነው የሚያባዛው because መጽሐፍ ቅዱስ ኢሳይያስ 53 ላይ ኃጢአታችንን ተቀበለ ሁለተኛ ቆሮንቶስ 5:21 ላይ ደግሞ ምንድነው ኃጢአት ያላወቀውን እርሱን ስለኛ ኃጢአተኛ አደረገው አይደለም የሚለው ራሱ ኃጢአት እንደወረደ ለዚህ ነው ኢሳይያስ 59:2 ላይ ኃጢአታችሁ በእናንተና በእግዚአብሔር መካከል ለይታለች ምን ማለት ነው there is boundary በእግዚአብሔርና በሰው መካከል exactly ስለዚህ አንተ አሁን ሰውና እግዚአብሔር አይገናኙም አይደል እግዚአብሔር አንድያ ልጁን ከሰማያት ወደ ምድር ሲልከው የሆነ አጥር ሊያፈርስ ነው ምን ይባል የኃጢአት ኬላን ደመሰሰ ኢየሱስ ከዛ መጋረጃው ተቀደደ ፌስ ቱ ፌስ መታየት ተጀመረ ታላቅ ወንድማችን ሆነ at the bible said መጽሐፍ ቅዱስ እንደሚለውና እኔ መጽሐፍ ቅዱስ የሚለውን ነው አክሴፕት ማደርገውና የገዛኝ ምሱ ስለሆነ ስለዚህ የድል ቀኔ ነው ስል አንደኛ ኢየሱስ ስለኔ ኃጢአት የሆነበት ነው ሁለተኛ ኢየሱስ ስለኔ የተረገመበት ሳይሆን እርግማን የሆነበት ነው ዘዳግም 1 ላይ ስናይ አንድ ሰው ባይውድቅ ኃጢአት ከሰራ ይሰቀላል የተረገመ ነው ሳይመሽ ቶሎ መቀበር አለበት ምድርት ያረክሳል ተብሎ ስለሚታሰብ ጌታ ቅዱስ ነፍሱን ደግሞ በገንዛ ፈቃዱ ልሰጥም ልከለክል ማለት ስለዚህ ሲሰጥ ጨረሰው በመስቀል ላይ አሁን በመስቀል ላይ ያለቀልኝን ስራ ምን አርግ ነው የምትለኝ አሁን እንደ አንድ ቤተክርስቲያናችን መሪ ስጠይቅ ምን ላርግሽ ሰውሃት ምን ላርግ አሁን እኮ አለቀልኝ ስራው አለቀልኝ እኔ ባለቀ ስራ ላይ ጣልቃ ገብነት አልፈልግም ግን ያለቀውን ስራ በእምነት ተቀብዬ እምነቴ ፍሬ ያለው ወይ ነው አሁን ልመረመርና ልገመገም የሚገባኝ ያለው እምነቴ ስራ አለው ወይ አፍርቷል ያዕቆብ ይለለ እምነቴ አፍርቶ ከሆነ በትክክል እኔ ለበዓላት ለማክበር ለሽርጉዱ ለጣኑ ለቄጠማው ለምኑ አይመለከተኝም ምክንያቱም የጌታዬ የኢየሱስ ደም ለኔ ሁሉ ነገሬ ስለሆነ በአፊት አብ የረካበት አንድ መስዋዕት አንድ ጣን ጤሶልኛል በመስቀል ላይ የዛሬ 2000 ዓመት እሱም የኢየሱስ ደም ነው በቃ የድል ቀኔ ዋው እንዴት እንደምናፍቀው በአመት ሁሌንም አስበው ግን ሰዎች ግርግር ሲፈጥሩ እኔ ራሴን አይዞሌት አደርጋለሁ ከነቤቴ ዋው ዛሬ እኮ ባንዲራችን ከፍ ብሎ የተውለበለበ
እላለሁ። ጥሩ በሆነ መልኩ ገልጸውልኛል። እግዚአብሔር ያክብርልኝ። ጥሩ መግቢያም እንዲሆነኝ ጠቅሞኛልና ስለዚህ ዛሬ እየሳቅን ብንጫወት ደስ እየተሰኘን ጨዋታችንን ብናደርግ ልክ ነን ማለት ነው። አሁን ከተሰጠን ገለጻ አንጻር ተመልካቾችም ይረዱናል ብዬ አስባለሁ። ወደ እርሶ አገልግሎት ልመለስና አንዳንድ በተለይ አስተምሯዊ ጥያቄዎች ላይ እመለሳለሁ። ለምሳሌ ስለ እርሶ ሰማም ጨዋታም ስናደርግ ዓለማዊ በምንለው ሴኩላር በምንለው ይሄ በመደበኛ ትምህርት ተምረው በግብርናም ተመርቀው ምናምን በዛም በስራ ዓለምም የመሄድ ነገር ነበሮት ግን በኋላ ላይ ሽፍት አድርገው ወደ መንፈሳዊ አገልግሎቱ መጡ። አሁን መጋቢ ወንጌል እስከመሆን ያገለገሉ ነውና እንዴት ነው ሽፍት ለማድረግ ወይም ደግሞ ከመደበኛ ህይወት ወደ እንዲህ መንፈሳዊ ህይወት የተቀየሩት? ሃይማኖቴን በጣም እወዳለሁ። ቤተክርስቲያኔን ስቲል እወዳለሁ። ለማስመሰል የተቀባባ ንግግር አይደለም። ምክንያቱም ራሴን በእግዚአብሔር ፊት እያስነበብኩ ስለማወራ ሰው እንዲያምነኝም አይደለምና ኦርቶዶክሳዊነቴን ከምል በላይ እወደዋለሁ እና ከቤተሰቦቼም የተቀበልኩት ስለሆነ አባቴ በጥሩ ስርዓት ነው በሃይማኖታዊ ስርዓት ነው ያሳደገን። ቤተክርስቲያን መቅረት አይቻልም። ቤተክርስቲያን አባቴ ጓደኞቹ የአባቴ ወንድም የእናቴ ታላቅ ወንድም ጓደኛው ሆኖ አንድ 10-11 የሚሆኑ ሰዎች አንድ ቤተክርስቲያን ገነቡ እና ሲገነቡ ከዛን ጊዜ ጀምሮ እዛው አብረን ነው ያደግነው። በጣም ህፃን እያለን ማለት ነውና እድገታችን በቤተክርስቲያኑ ስለሆነ ያ መንፈሶብን ነው ያደግነው ውስጣችን ላይ። ከ80 አሃዱ መጽሐፍ ጋር ነው አባቴ ቤተክርስቲያን ውስጥ እንድገባ ያደረገኝ። ከዛ የቆሎ ትምህርት ቤቱን ምኑን እንዳቅሜ ባላስመሰክርም በጆሮ ጠገብም በምንም ብዙ ቃርም ያለው የቤተክርስቲያንን ትምህርት ማለት ነው እስከ ቴዎሎጂ እስከ ባችለር ዲግሪ ድረስ ማለት ነው። ከሳንዴይ ስኩል ከትራዲሽን ስኩል እስከ ሃየር ሌቭል ማለት ነውና ዓላማዬ ምንኩስና ነበረ ወንድሜ። እና መመንኮስ በጣም እወዳለሁ። በቃ መመንኮስ አለብኝ። መነኮሳትን ስላየውም አይደለም ውስጤ ጽድቅን ይጠማል። በመመንኮስ ይጸደቃል ተብለን ስላደግን። ምክንያቱም ግሱ ራሱ ግስ ማለት ሩት ወርዳል አይደል? ስርወ ቃሉ እሱ መንኮሰ ብሎ ሞተ ነው የሚለው። መመንኮስ ማለት መሞት ነው። መመንኮስ ማለት ከተማ ማጣበብ አይደለም። ትርጉሙም እንደዛ አይደለም። እውነተኛው ምንኩስና ቢኖር ማለት ነውና እሱን ነገር እፈልገዋለሁ። ትምህርቴን ጨረስኩ 12ኛ ክፍል ኦልድ ካሪኩለም ከጨረስኩ በኋላ 1 ዓመት ቁጭ አልኩኝ። 1 ዓመት አጎቴን ወፍጮ መዘንኩ። ሲቀጥል ደግሞ ረዳት ዲኤ በ150 ብር አስቀጠረኝ። አጎቴና አባቴ ተነጋግረው ከግብርና ኃላፊው ጋር አባቴ በጣም ይቀራረባሉና ተፈልጌ ገባው ማለት ነው። ከዛ እሱንም 1 ዓመት በ150 ብር እንደሰራው ፐርማነንትሊ ኮሌጅ ገብተህ ተመርቀህ ስራ ትሰራለህ ተብዬ ደግሞ አሁን ባለውበት ፊልድ እያለው ወሰዱኝ ማለት ነው። ከዛ ሄድኩኝ ባኮ ቲቤ ምዕራብ ሸዋ ስር ማለት ነው። ከአዲስ አበባ 250 ኪሎ ሜትር አካባቢ ነውና እዛ ተመረቅኩኝ በጀነራል አግሪካልቸር ዴቨሎፕመንት ኤጀንት ማለት ነውና ተመርቄ በቃ ሳይት ገብቼ ለመስራት ያለኝ ጉጉት አጠይቄ ልጅም ነኝ በእድሜ በጣም እና ተመርቄ ሐምሌ 18 የገብርኤል ዋዜማ ሐምሌ ገብርኤል ንግሳለና የዛ ዋዜማ ቀጥታ ሳይት ነው ያለሁት። እኔ ቸኩዬ መስከረም እኮ ነው መሄድ የሚጠበቅብኝ ግን ቸኩዬ በቃ ሄድኩኝ። በስራዬ በጣም የተዋጣልኝ ነኝ። ነርሰሪ ሳይቶችን በጣም ጎበኛለሁ። አጋጣሚ ደግሞ የተመደብኩበት ሳይት ኢሉባቦር ዞን ጎሬ ውስጥ ነው። አሌዲዱ የሚባል ወረዳና ጎርዶሞ የምትባል ከተማ ናት። ወጣ ብሎ ደዋ የምትባል እዛ ስላሴ ቤተክርስቲያን አለ። እዛ በቅዳሴ በሰንበት ቤትም ምንም እያገለገልኩ እንዳጋጣሚ ነው መንጃ የሚባል ብሔረሰብ መሃል ነው። መንጃ ብሔረሰብ አሁን ስለ ብሔረሰቡ ያመጋገብ ካልቸር ምናምን ማንሳት አልፈልግም ግን ከማህበረሰቡ የተገለለ ነው። ሆነስትሊ ሳውራ እነሱን የደጨበትክ ማለት ሌላው ሶሳይቲ ትገለላል። እኔ ግን 11 መንጃዎችን ወደ ኦርቶዶክስ አምጥቼ አስጠምቄ አንድ ቄስ በወር 20 ብር እየከፈልኩት አንድ አልጋ ላይ እየተኛን እኔ የምበላውን እየበላ እየጠጣ ከዛ በኋላ 7 ወር እንደሰራው ያ ምንኩስና አናቴ ላይ ወጣ። ፍላጎቱ በቃ አልቻልኩም። ይገርማል። ሐምሌ 18 ገብቼ ጥር 25 እኔ መቃብር ቤት ነው ያለው። ተዛ ቤተሰቦቼ ያሰሩት ቤተክርስቲያን መቃብር ቤት ገብቻለሁ። በቃ
ቤተሰቦቼ ሳያውቁ የተወሰኑ 1-4 ወር ተደበቅኩ። ከዛ በኋላ ገበየው እኮ እዚህ ነው ምን እየሰራ በቃ ያው ባህታዊ ሆኖ ጺሙን አሳድጎ ምናምን ተባለ። ከዛ ለብፁዕ አባታችን አቡነ ፊልጶስ እንግዲህ አሁን የሉም አርፈዋል። የቤተሰብም ደግሞ እንደ ንስሐ አባት ናቸውና ለሳቸው ነገርኳቸው። ባህታዊ ነው የሚሉኝ። ባህታዊማ ጥሩ አይደል እንዲያሉና ቆብ፣ ቅናተ ድንግልና፣ ቀሚስ የሚባሉ ነገሮችን በቃ ለምንኩስና ሬዲ ያረጉኝ። ኤንድ ግን ቤተሰብ ገፍቶ ሄደና ነው አለ ማለት ነው። ከዛ ጠሩኝ፣ ገሰጹኝ። በፍጹም አቃት መነኩስም እኔ ከልክያለሁ አሉ ማለት ነው። አለቀስኩ። ታምነኛለህ? የተወሰነ ጊዜ እዛው ግቢ እሳቸው ጋር ተቀመጥኩኝ። አንድ አብርሃም የሚባል ዲያቆን አለ እሳቸው የእህታቸው ልጅና እሳቸው እያለቀስኩ እያስታለለኝ ምናምን ነሐሴ ውስጥ ፍልሰታ ሰዓታት ቁመን የምስራች ላኩብኝ። ሰው ባህታዊ ንገሩት አሉ። ባህታዊ ነው የሚሉኝ እና ነገሩኝ። አንድ የሆነ ዘመዳችን አንተ እንኳን ደስ አለ ቴዎሎጂ ልትሄድ ነው አሉ። ደስ አለኝ። እውነት ነው የምነግርህ። ከዛ ኢሚዲየትሊ ቅዳሴ እንዳለቀ እሳቸው ጋር ገባውና በቃ አንተ ባህታዊ መጥቷል፣ በቃ አዲስ አበባ ልካለሁ አሉ። በፍጹም አዲስ አበባ የሚባል ሀገር አልረግጥም አልኩኝ። አልፈልግም፣ የምሰማው ነገር ስላለ ስላሴ ላይ እኔ መቀሌ ነው መግባት የምፈልገው፣ ትግራይ ነው ይጀምራል። ለምን ቆሎ ትምህርት ቤቴንም አፕዴት ማድረግ ፈልጋለሁ፣ የትራዲሽናል ስኩሉን ሌሎችንም ደግሞ አፕዴት ማድረግ ፈልጋለሁ። ከዛ 95 መስከረም ላይ ራሴን መቀሌ ላይ ያገኘሁት በመንፈሳዊ አገልግሎት በቃ ጆይን አረኩ ማለት ነው። ቴዎሎጂካል ኮሌጅ ገባሁ። ከዛ በዲፕሎማ ኮርስ ገባሁኝ። እንደገባሁ ብፁዕ አቡነ መርሃ ክርስቶስን አገኘኋቸው። ሳገኛቸው ከየት ነው የመጣው? እኔ አቡነ ፊልጶስ ልጅ ነኝ አልኳቸው። ያኔ ደግሞ የኮሌጁ ዲን ጌታቸው ጓዴ ይባላሉና አቡነ ፊልጶስ አደራ ልጄን ብለዋቸዋል። ከዛ ጌታቸው ጓዴም ነገሯቸው። እሳቸው በጣም የሚያከብሩኝ የማከብራቸው አባት ናቸው። እሳቸውም ለመርሃ ክርስቶስ ለብፁዕ አባታችን አቡነ መርሃ ክርስቶስ የአደራ ልጄ ነው ብለው አስረከቡኝ። በሳምንት ከ1 ሰዓት እስከ 1 ተኩል ታይም ኢንተርቫል ማለት ነው 3 ቀን ለ3 ዓመት አስቀመጡኝ እግራቸው ስር። እሳቸው መስከረም ጀምረውልኝ ታህሳስ ላይ ታህሳስ የገና ዋዜማ ላይ ስደት ላይ እያለቀስኩ ነው አትመረቅም ተብዬ። ለምን ማክሰኞ ካቴድራል ላይ የኮሌጅ ካቴድራል ላይ አስተምራለሁ። ሳስተምር አንዲት እናት እኔ ትግርኛ እሰማለሁና ጎይታው አምላኬ ጌታዬ እያሉ ሚካኤል ዋ እያሉ ይጸልያሉ። ብፁዕ አባታችን ያስተማሩኝ እማነባቸው መጽሐፍቶች እሳቸው የሚጸልዩትን ጸሎት አንቲ ኦፍ ዛት ፕሬየር ነው፣ የዛ የጸሎታቸው ተቃራኒ ነው። አሁን ርዕሴን ቀየርኩ። እንግዲህ ልጅነቱም አለ አለመብሰሉም አለ ስፒሪቹዋል ማቹሪቲውም ደግሞ እስከዚህም ስላልሆነ ከዛ ሄድኩና መድረክ ላይ 11 ተኩል ሲመጣ መድረክ ላይ ኢየሱስ ጎይታ እዩ ይለየም አልኳቸው ማለት ነው። ምን ማለት ነው? ኢየሱስ ጌታ ነው አይባልም ማለት ስህተት ነው እያልኩ አይደለም፣ ግን ቀስ በቀስ የቅዳሴ መጽሐፋችን በበህቅ ለህቅ የሚለው ነገር አለና እኔም ቸኮልኩና እንደዛ ሲል ወዲያውኑ ፕሮግራም መሪው ጽፈት ቤት ይዞ ይገባ። ደነገጠኝ። አይባልም ምንድነው ምናምን አለኝ፣ ብዙ ነገር አለኝ። በቃ ታሪኩ ረጅም ነው። አዳይንድ ግን የገጠመኝ ነገር ምንድነው? አይመረቅም የሚል ክስ ከያድባራቱ መጣ፣ ከበዓታ ከመንበረ ጵጵስና መጣ። በቃ ብዙውን ታሪክ አላወራህም። መጨረሻ ላይ ብፁዕ አባታችን ጋር አልቅሼ ነገርኳቸው። ከአቅም በላይ ሲሆን ማን ነው አሉ። እንዲህ አሉኝ። ሂድ በቃ አሉ። እኔ ኮሌጅ ደርሼ ከሰዓት የኔ ተማሪ ነው ልጄ ነው መናፍቅ የሚያስብለው ነገር የለም ብለው እሳቸውም ጻፉልኝ። ሀገረ ስብከቱ ደግሞ በትግርኛ ጽፎ አለ ዶክመንቱ። አሁን ቤት ወንድሜ ምንም ለነገር አልችልም። ተማሪ ሁሉ በቃ በእጁና በእግሩ ነው ያጨበጨበው። ዳይኒንግ ሩም ምሳ ምን በላበት ሩም ላይ በቃ ገቤ ሊመረቅ ነው። በትምህርት ጎበዝ ነኝ፣ ወደዳለሁ፣ ቻሌንጅ አረጋለሁ። መምህራኖችን ደግሞ በቋንቋም ደግሞ እንዲሁ ቋንቋ ደግሞ እንግሊዝኛ ቋንቋ ከበደን የሚሉትን ፕራይቬት ደግሞ አስተምሩ። አሁን ጳጳስ የሆኑ አባት አሉ እንግሊዝኛ ቋንቋ አስተምራቸው ከነበሩ ወንድሞች ማለት ነውና ያን ሲያዩ መመረቄ እውነት ሆነ ማለት ነው። ኢየሱስ ጌታ ነው የሚለው ሐሳብ መጣ። ትግራይ አስተማሩ ተገቢ አይደለም የሚለው ነገር መጣ። ላለመመረቅ ትልቁ ክፍተት እሱ ይመስለኛል። ግን እኔ እዚህ ጋር ላንሳሎትና በደንብ ታሪኩን በደንብ ተመልካቾችም እንዲይዙልን፣ ምክንያቱም እርስዎ በተለይ ከመርሃ ክርስቶስ ጋር በነበሩ ሰዓት እሳቸውም ልጄ ነው መናፍቅ ላይ ብለው አይችልም እስኪሉ ድረስ ደርሰዋል። ግን ያንን ስብከት የሰበኩት በዛ ድንገታዊ አጋጣሚ ብቻ ነው ወይስ በውስጡ ሌላ ከሳቸውም ጋር የነበረ ቅርርብ የሆነ የተማሩትም ያወቁትም ነገር በኋላ ላይ ለምሳሌ አሁን ሰሞኑንም ቲክቶክ ላይ የተለያየ ቦታ ላይ ስናዩት የሚያስተምሯቸው መልእክቶችና ንግግሮች ከዛ ጊዜ ጀምሮ የሆነ ለውጥ ያላቸው እንደሆኑ ስለሚያስተዋውቅ እስቲ እሱን እናንሳ። ኢየሱስ ጌታ ነው እንድል ያደረገኝ በቤተ ክርስቲያናችን በግዕዝ ቋንቋ እግዚእነ
ኢየሱስ እየተባልን ነው ያደግነው እያልነው ምን ያደግነው ከምንቀድስባቸው መጻሕፍት እስከምናሳልማቸው መጻሕፍት ድረስ የኢየሱስ ጌትነት በግዕዙ አለ። አሁን ችግሩ ምንድነው? በፊት ከበቀለ ጆሮ በኋላ የበቀለ ቀንድ በለጠው ይላል ያገሬ ሰውና እኛ ግዕዙን አፍነነው በአማርኛ ለሕዝባችን ተርጉመን ሳናስተምረው ቀርተን በኋላ የመጡ የወንጌላውያን አብያተ ክርስቲያናት ኤሪያ አካባቢ ያሉ ሰዎች ኢየሱስ ጌታ ነው የሚለውን አማርኛውን ሕዝባችን ጆሮ ሰማ። ምን ግዕዙ እያለ ግዕዙን ሳይሰማ እኛ እየቀደምን ለዛ ነው ተረቱን እንደዛ እኛ ቀድመን እያለን ግዕዙን ስንት ሺህ ዓመት ይዘነው ኖረን ግን ለአባቶቻችን ለእህቶቻችን ለወንድሞቻችን ለእናቶቻችን ተርጉመን አልነገርናቸው። ኢየሱስ ጌታ ነው የሚለውን ከማን ሰሙት? በተለምዶ ጴንጤ ከሚባለው ማህበረሰብ ሲሰሙ አንተ ዛሬ መድረክ ላይ ቆመ ኢየሱስ ጌታ ነው እኔ እንደውም ገጥሞኛል። ኢየሱስ ታበዛለህ ተጠንቀቅ ያሉኝ አንድ አባት አሉ። እንደውም አንዴ አሳኩባቸው መድረክ እና እንደ ኑሮ ውድነት ልቀንሰው ስሙን ብዬ እንደውም ስቄባቸዋለሁ። ትልቅ አባት ናቸው። አሁን ውጭ ሀገር ነው ያሉት። ስማቸውን አልጠቅስምና ኢየሱስ አታብዛ ብለውኛል። በግልጽ በመድረክ ላይ ቆመው ማለት ነው። ስለዚህ ኢየሱስ ጌታ ነው የሚለውን አንደኛ በግዕዙ ይዤው ኑር ያለው መባል አለበት። ሁለተኛ ብፁዕ አባታችን ብፁዕ አቡነ መርዓ ክርስቶስ በእውነት ነው የምለው የነቀሉልኝ የስተት ትምህርት ሰንኮፍ ቀላል አይደለም። ከሳቸው ጋር በነበረ ግንኙነት እውነት ነው። እኔ ከሳቸው በቃ ንቅለ ተከላ እንደው አማርኛው ከገለጠልኝ አላቅም ንቅለ ተከላ ነው ያደረጉልኝ። ንቅለ ተከላ በቃ እና 3 ዓመት ቆንጠጥ አድርገው በስነ ስርዓት ያስተማሩኝ። እንደውም ከዛ በኋላ ያንድ ወንድሜ ዲያቆን አግዛቸው አሁን መምህር ነው የሚባለው የሱ መጽሐፍት ደግሞ የተቀበረ መክሊት የሚል መጽሐፍ ይቺ መጽሐፍ በመቀሌ ላይ የመጽሐፍ ቅዱስ ማህበር ፕሬዝዳንት የሆነ ወንድማችን ገብረ መድህን በየነ የሚባል ሰጠኝ። በጣም አነበብኩ። ውስጤን አፈረሰችው ማለት ነው። ከዛ እንዳጋጣሚ አዲስ አበባ ስመጣ ደግሞ ይቺን አገኘው ማለት ነው። ጥላና ካል የምትል ማንም ሰው በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በግዕዙ በቆሎ ትምህርት ቤቱ በምኑ ያለፈ ሰው የተቀበረ መክሊትን ወንድማችን አግዝ እግዚአብሔር ይባርከው በቅርብ ጊዜ አፕዴት አድርጎ ትልቅ ቮሊዩም አድርጎ ሰርቶታል እና እኔ ያንን መጽሐፍ ሰው ገዝቶ እንዲያነብ ጋብዛለሁ። እኔ ወንድሜ እንድታቅልኝ የምፈልገው አድማጮቻችንም ተመልካቾቻችንም እንዲያውቁልን የምፈልገው የሃይማኖት ጉዳይ አይደለም እያወራው ያለሁት እኔ አሁን የመረዳት ጉዳይ ነው። እኔ በመረዳት ነው ሽፍት ያደረኩት። እኔ በእውነት ለማውራት ማንም የፈለገው ሊለኝ ይችላል። መጽሐፍ ቅዱሳዊ ያልሆኑ አስተምህሮች ናቸው ያሳደጉኝ ኮትኩተው ማለት ጤናማ ባልሆነ መልኩ ማለት ነው። ከዛ ብፁዕ አባታችንን ዛሬ በእግዚአብሔር እቅፍ ነው ያሉት የሳቸውን አስተምህሮ በሳቸው ትምህርት ተገንብቼ ካደኩ በኋላ በእውነት ነው የምነግርህ ቤተክርስቲያኔን በይበልጥ እንደወዳት አደረገኝ። ለምን? ግዕዙን የማላቃቸውን ግዕዝ እንኳን በሳቸው ትምህርት ነው ያገኘሁትን ትምህርት ደግሞ ምን አደርጋለሁ? አሰራጫለሁ። ሳሰራጭ ሰው ሲሰማ ከኖረው ልዩ ሆነበት። ከዛ በኋላ ምንድነው መናፍቁ ተሐድሶ የምትላቸው አይገቡኝም። እኔ አሁን ተሐድሶ ብትለኝ ምንድነው? መናፍቅ ብትለኝ ምንድነው? አላቀውም። ያን ኤሪያ ኦርቶዶክስነቴን አውቃለሁ፣ እግዚአብሔርም ልቤን ያውቃል፣ መጽሐፍ ቅዱስ የሚለኝን አውቃለሁ። ተሐድሶንም አላቀውም ብለውኛል። እርግጥ እንትኑም የለውትም ኔትወርኩ እስከ ቅርብ ጊዜም ድረስ በቤተክርስቲያን አገልግሎት እንደቆዩ አውቃለሁ። በኋላ ላይ እናነሳለን። በተለይ ብፁዕ አቡነ መርዓ ክርስቶስን ካነሱልኝ ከእሳቸው ጋር ቆዩና ይመስለኛል አንድ ቀን ሲያስተምሮት ጥያቄ ጠየቋቸው ይመስለኛል። እውነት እሱን ስለሰማው እሱን እናንሳ። ይሄ ነገር ልዩነቱ ምንድነው የሚል ጥያቄ። ፕሮቴስታንቱን መናፍቃን እያልን ነው ያደግነው። ኢቭን አትጨብጧቸው የሚያበሏቸው ነገር አለ። ድመቶችም ውሾችም እነሱ ቸርች ሲገቡ ለምደው ቀርተዋል እየተባልን ነው ያደግነው። እውነት ምንም ኦብቪየስ ነውና ብፁዕ አባታችን ያስተማሩ ትምህርት እሰማለሁ በአንድም በሌላም። በቴዎሎጂ ዓለም ኮምፓራቲቭ ቴዎሎጂ የሚባል ስንማር ተነጻጻሪ ስነ መለኮት ነውና ጥያቄ ጠየኳቸው። እንግዲህ 3 ዓመት ቆይታ በኋላ ብፁዕ አባታችን ያስተማሩ ትምህርት ውስጤን ጥሩ ገንብቶኛል፣ ቤተክርስቲያኔን እንደወድ አድርጎኛል፣ ብዙ የግዕዝ ነገሮችን ማላቃቸውንም እንዳውቅ አድርጎኛል፣ በቆሎ ትምህርት ቤትም አንዳንድ ነገር ራሴን አፕዴት እንዳደርግ ረድቶኛል ብፁዕ አባታችን።
ግን ትምህርቱ አስደነገጠኝ፣ ፈራው። ነገ ይሄን ትናንት በመስበኬ ተከሰስኩ፣ እንድመረቅ እርሰው ረዱኝ። አሁን ነገ እንዴት አድርጌ ነው የምሰብከው? ከመናፍቃንስ በምን ይለያል? ምንድነው አልኳቸው ማለት ነው። ዩሲ አሁን ኢማቹሪቲ የሚባለው ነገር ተገለጠ፣ አለመብሰል። ጴጥሮስ ኑሮ አሳ ላጥምድ እሄዳለሁ እንዳለው ማለት ነው። እና እኔም ኢማቹርድ እንዳልበሰልኩ ገባቸውና 14 ቀን አስቀመጡኝ። 14 ቀን ቁጭ አድርገው ቤተ ክርስቲያኔን እንደወድ ይበልጥ ግዕዙን እንዳጠና በተለይ ድጓ የሚባለው የቤተክርስቲያናችን የዜማ መጽሐፍ አለና እሱ ወንጌል ነው ኮምፕሊትሊ። እና እሱንም ከኔ የተሻሉ የተማሩ ሊቃውንት እግር ስር ቁጭ ብዬ ምን ማለት ነው ብዬ እንድጠይቅ አንዳንድ አንኳር ነጥቦችን አስጨበጡኝ ማለት ነው። ከዛም በኋላ እሳቸውም ትምህርታቸው ውስጥ ተሰንቅሮ ላይወጣ ተተክሎ ቀረ ማለት ነው። ፎቶዎች እያየሁ ነበር። ለምሳሌ አራተኛው ፓትርያርክ ከብዙ አቡነ ጳውሎስ እጅ ዲግሪ ስትቀበሉ የተነሳ ፎቶ አይቻለሁ። በተለይ ስለሳቸው ብዙ ነገር ሰማለሁ፣ ስለ ወንጌል ያላቸው ነገር። እንግዲህ ያ የዲፕሎሙ ተግዳሮት አለፈ፣ ዲግሪው ድረስ ተደረሰ። እነዚህ ታሪኮች መጡና ከዛ በኋላ ወደ ገጠር አገልግሎት ነው የሄዱት። በጣም በርካታ የገጠር አገልግሎት ፎቶዎች አይቻለሁና እስቲ ምን ይመስል ነበር የገጠር አገልግሎት ወንጌል? አሁንም ቢሆን እኔ ጌታዬ መድኃኒቴ ኢየሱስ ክርስቶስ ክብር ይግባውና ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ያለው ልቤ ላይ እንዳይነቀል አድርገው ተርጉመው ነው ብፁዕ አባታችን ብፁዕ አቡነ መርሐ ክርስቶስ ያሳደጉኝ ያስተማሩኝና ከተማ ላይ እኮ ኃጢአትና ኃጢአተኛ የለም ማለት አይደለም። ልቤ ግን ሸፍቷል ገጠር ላይ እስቲል እስከዚህ ሰዓት ድረስ። አሁን ካንተ ጋር እያወራውኝ ልቤ ገጠር የሚያውቀውን ያውቃል። ልቤ ገጠር ነው ያለው እግዚአብሔር በሚያውቀውና ብፁዕ ወቅዱስ አቡነ ጳውሎስ ብሪሊያንት የሆኑ አባት ናቸው። ዘመኑን የዋጁ ናቸው። እኔ ሴንስ ዘመኑን መዋጀት ማለት ዓለማዊ ናቸው ማለት አይደለም። አንዳንዶች ሳይገባቸው እንደሚሏቸው አይደሉም። እኔ በቅርበት ቤተሰቡ ሆኜ በቅርብም አውቃለሁና እሳቸው ዲፕሎማ አስመረቁን። እግዚአብሔር ደግሞ ረድቶኝ ዲግሪም አስመረቁ። ዲግሪውን ከ4 ዓመት በኋላ ነው ቀጥታ እኔ ዲፕሎማውን 97 ቀጥታ ቀብሪ ዳር፣ ያኔ ኦጋዴን ሀገረ ስብከት ነው የሚባለው። ኦጋዴን ሀገረ ስብከት ማለት ጅጅጋ የተወሰነ ቀን እንደቆየው ለ3 ወር ቀብሪ ዳር ላኩኝ። አጥሻ ደብረገነት አጥሻ ማርያም ላኩኝ ማለት ነው። አጥሻ ማርያም ሲልኩኝ ምድረ በዳ ነው። በ12ኛ ክፍለ ጦር ታጅባ ነው የምትኖረው። አቀባበል ያደረገልኝ 12ኛ ክፍለ ጦር ነው። ዛሬ ይኑር አይኑር አላቅም። የክፍለ ጦሩ አዛዥ ወዲ አንጥሩ ይባላል። በጣም የማከብረው የምወደው ነው። ካረንትሊ ይኑር አይኑር አላቅም። በዚህ አጋጣሚ ካለ ሰላም እግዚአብሔር ሰላም ይድረሰው። በጣም ይንከባከበኛል። አደራ ተብሎ ተደውሎ ከአዲስ አበባ እስከ ጅጅጋ ኔትወርክ ዶ ነው ደህንነቶች ምንም ተነጋግረው አቀባበል እንዲደረግልኝ በፓትሮል ነው ከኤርፖርት መጥተው እስከ ቸርች እስከ ቤተክርስቲያኒቱ ግቢ የወሰዱኝ። ምናልባት በዚህ አጋጣሚ ቸርች ስል ኦርቶዶክስ ላይ አይወደድም ቃሉና እኔ ቤተክርስቲያን እያልኩ ማለቴ እንደሆነ የእንግሊዝኛውን ቃል እየተጠቀሙ እንዳለን እንረዳለን። እና ተቀበሉኝ። ከዛ በኋላ ለ3 ወር የመጣው ሰውዬ 11 ወር ቆየው ማለት ነው። 11 ወር ቆይቼ ልክ ወደ ሐምሌ 17 ላይ ዋርዴር የሚባል ቦታ አለ እና ዋርዴር የዋዜማ ለሐምሌ ገብርኤል በ17 ማታ ወደ 3 ሰዓት አካባቢ ላይ ፓትሮል ተፈቅዶልኝ አጃቢ ወደ 15 ምልምል ወታደር በኦራል ተፈቅዶ 12 ክፍለ ጦር ነው እንግዲህ በማንኛውም ነገር ጎዴም ሲሄድ ሄሊኮፕተር ፓትሮል ይመድቡልናልና ስንሄድ መንገድ ላይ እኛ የነበርንባት ፓትሮል ፈንጃ ፈነዳች። ፓትሮል በጣም እንደ ጄት ነው የምትበራው። ከኋላ ኦራሉ ገባ ማለት ነው። የፈነዳው ፈንጅ ላይ ሲገባ ብዙም እንግዲህ አሁን የመከላከያ ነገር ውስጥ ገብቼ ብዙም ባላወራ ደስ ይለኛል፣ ግን ሾክ አረኩ። ሞትን ፊት ለፊት አየሁት። ያኔ በቃ ሞትን ፊት ለፊት አየሁት። ሽርጥ ይለበሳል በባህሉ ሽርጥ አገለድማለሁና በቁምጣውንኩና ሽርጤን ያው በሳንጃ ተቀደደ። ለአገልግሎቱ አለ ቶታሊ አሁን እዚህ ጋር ማላወራው ስለምፈራም ጭምር የመከላከያም ጋር የተያዘ ጉዳይ ስለሆነና ኢሚዲየትሊ ተመለስኩ ማለት ነው። ወደየት? ቀጥታ ሆስፒታል ነው የገባሁት። ቀብሪ ዳር ሆስፒታል አለ። ጂግሳ የሚባል ዶክተር ተቀበለኝ። የወለጋ ሰው ነው። በጣም ተንከባከበኝ፣ አረጋጋኝ፣ ሳይኮሎጂካሊ ትሪት አደረገኝ። እንደተሻለኝ ጥቂት ቀን አገገምኩኝ። ድንጋጤ ማለት አላቅም። የቤት ልጅ ነኝ ምናምን እንግዲህ አስብ፣ መጀመሪያ ጊዜ ነው ሩቅ ቦታ መሄዴምና ከዛ በኋላ ወደ ጅጅጋ መልሱኝ አልኩ። ህዝቡን ተሰናበትኩ። ህዝቡ በእንባ
በጣም ነው ማገለግለው የነበረ። በኦሮምኛ በአማርኛ ሶማሊኛ እየቀላቀልኩም አገለግል ነበረ። ያን አካባቢ በጣም በወንጌል ብዙ የተለወጡ ወገኖች አሉ በነገራችን ላይ። ስለዚህ ከዛ በኋላ ወደ ጅጅጋ መጣው። ከጅጅጋ ደግሞ ሀገረ ስብከቱ ጭናክሰን የምትባል ቦታ ወሰደኝ። ጭናክሰን ከቆየሁ በኋላ ነው ወደ ምዕራብ ሐረርጌ እነ ብፁዕ አቡነ ኤዎስጣቴዎስ ዶክተር ናቸው አሁን በጣም መንፈሳዊ አባቴ መወዳቸው አባት ናቸው። እሳቸው ኦሮምኛ ተናጋሪ ሰው ፈልጉልኝ ብለው ዲፕሎማ ስማር ቴዎሎጂ ያስተማረኝ መምህር በለጠ መርድ የሚባል አሁን ለንደን ሀገር ነው የሚኖረው። ቀጥታ እሱ ደወለልኝ። መንፈሳዊ አባቴ ናቸው፣ ጓደኛዬም ናቸው፣ በአገርም የአገሬ ሰው ናቸውና ቀጥታ አንተ ከበረሃ ውጣና ወደ ሐረና ላይ ማለት ነው 9 ሰዓት ነግሮኝ ማታ 3 ሰዓት ከምናምን አሰበ ተፈሪ ገብቻለሁ። እሳቸው ተቀበሉኝ፣ ወደ ደብዳቤ ጻፉልኝ። የሀገረ ስብከቱ ትምህርትና ስልጠናና ኢቫንጀሊካል ዲፓርትመንት የስብከተ ወንጌል መምሪያ ኃላፊ ሆንኩ። ከተወሰነ ጊዜ በኋላ ደግሞ የአራቱ አህጉረ ስብከት ቁልቢ ላይ የኮሌጁ አስተማሪ ሆንኩ ማለት ነው። እግረ መንገድ ካነሳን በተለይ እንደዚህ አይነት ቦታ ላይ በጣም ሪሞት ኤሪያ ነው። የኛ የወንጌላውያን ቤተክርስቲያናትም አንዳንድ ቦታ ላይ የሚሰሯቸው የሚሽን ስራዎች አንዳንዶቹም በግልጽ አንዳንዶቹም በስውር የሚሰሯቸው ስራዎች እንዳሉ አውቃለሁ። ግን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም እንደዚህ አይነት ሪሞት ኤሪያዎች ላይ ቤተክርስቲያን በመትከል እንደዚህ በዚህ ደረጃ የምትሰራቸው ስራዎች አሉና ትንሽ እውቅና መስጠትም ተገቢ ይመስለኛል ስለሚሰሩ ስራዎች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብዙ ጊዜ ከአባቶች ጋር በመሟገት እታወቃለሁ። ፌስ ቱ ፌስ ኮንፍሮንት አደርጋለሁ። ምንድነው እባካችሁ ቴዎሎጂያን በየሀገረ ስብከታቸው ሄዱ አይሄዱ ሌላ ነገር ነው፣ በየሚችሉበት ቋንቋ ግን ይመደቡ ብዬ ሁሌ ሞግታለሁ። ምንድነው ዘር ሁሉ ተብዬ ተጠይቄያለሁ። አሮና ቬኒዘር አሁን የኔ ዘር ምንም አሁንም ነገም ፐብሊሳይዝ ማድረገው ጉዳይ አይደለም። አንደኛ ዘሬ ተቀይሯል። ድሮ እውነት ነው ስለ ዘሬ አወራ ነበረ በልጅነት ዘመን። አሁን ግን ዘሬን አላውቀውም። ዘሬ ከሰማይ ነው የመለኮት ባህሪ ተካፋይ ስለሆንኩ ማለት ነውና እቆረቆራለሁ። ግን አሁንም ቢሆን ይሄንን ሚዲያ የሚመለከቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከፍተኛ መሪነት ሌቭል ያሉ ሰዎች ይሰሙኛል ብዬ ያዩኛል ብዬ አምናለሁና እባካችሁ አሁንም ሪሞት ኢኔሴንስ ምን ማለት ሩቅ ቦታ ላይ ቴዎሎጂያን ጥሩ ወንጌል የሚሰብኩ በየቋንቋቸው በየሚችሉት ቋንቋ እንዲመደቡ እባካችሁ አሁንም ተማጽኖዬን አቀርባለሁ። ህዝባችን ወንጌል ከማጣቱ የተነሳ እየተሸረሸረ ነው። ለምን ባለበት እውነትን ወንጌል አንነግረውም? በቃ ሁሌ እኔ የምሟገተው ነው። ቁጥር ቀነሰ ቁጥር ጨመረ ምናምን አይደለም። ስለዚህ ይሄንን አደራ እያልኩ ስለ በረሃና ገጠር ላይ ስላሉ አብያተ ክርስቲያናት ልክ ነው። ቅድስት ቤተክርስቲያናችን ከምትታወቅበት አንዱ በየበረሃው ቤተክርስቲያን ትገነባለች፣ ታንጻለች። እውነት ነው። ሰዎችን ታጠምቃለች። በጣም የተገለሉ ማህበረሰብ ታጠምቃለች። ግን እኔ እሱ በቂ ነው ባይ አይደለሁም። ልክ ነው፣ ጥሩ ስራ ነው። በዚህ አጋጣሚ ካረንትሊ ያሉትን አሁን ብፁዕ ወቅዱስ አባታችን አቡነ ማትያስን፣ ቅዱስ ሲኖዶስን፣ ብፁዓን ሊቃነ ጳጳሳትን ሁሉንም በየደረጃቸው ማመስገን እወዳለሁ። ላደንቅም እፈልጋለሁ። እውነቱን ማለት እኔ ሽንገላ አይደለም፣ ከልቤ ነው። እግዚአብሔር ልቤን ያውቃል። ለማንም ብዬ አይደለም። ግን አሁንም ቢሆን እማልስማማበት ቴዎሎጂ ተመርቆ ጨክኖ እንደኔ በረሃ ይመደቡ በወንድሞቼ ላይ እየፈረርኩ ነው። በቃ ትክክል። ምክንያቱም ህዝባችን የምንማረው ለምንድን ነው? ቃል ስንገባ እኮ ወንጌል ይዘን ነው ቃል የምንገባው። ባችለራችን፣ ማስተርሳችንን፣ ዶክተሬታችን፣ ዲፕሎማ በየሌቭላችን እኮ ቃል የምንገባው ልናገለግል ነው። ግን ገጠር ላይ ያሉ ዛሬ የት ነው ያሉት? ከአንዱ ቤተ እምነት ወደ አንዱ ቤተ እምነት እየፈለሱ ነው ያሉት። ዳታ ማስቀመጥ ይቻላል። ብዙ ጊዜ እኔ እቆረቆራለሁ በዚህ። አንዳንዴ እንዲያውም እኔ ከቤተክርስቲያን ውጭ ራሱ በራሴ ሰርች አደርጋለሁ፣ ዳታ እበትናለሁ። ሰሜን ላይ እበትናለሁ፣ ኦሮሚያ እበትናለሁ። በሚገርም ሁኔታ አብዛኛው እየፈለሰ ነው ያለው። ለምን? ንቦች ማር ያለበት ቦታ የሚሄዱት ማረፍ ይፈልጋል ሰው። የትናንቱን ገድል ዛሬ ደርተህ ገድላት ይናገሩ ከገድላት አንደበት እያልክ አንዳንድ ነገር ብደረትበት በዚህኛው በተለይ በዚህ ክፍለ ዘመን ሰው አይሰማም። ሰው እንዲሰማ ከፈለግ የአርነት ወንጌል ስበክለት። ሰው ያመነውን በስራ ይግለጥ። በዚህ እንከታተለው። አለበለዚያ ይህ መጽሐፍ ቅዱሳዊ ልምምዶችን ይዘነው ብንወጣ ከዛ ውስጥ አውጥተነው ሰባኪ ወንጌል በየገጠሩ ይመደብ። እየሄዱ የሚመጡ እኮ ይኖሩ ይሆናል። ምልልስ እኮ አለ። እሱን ጆርኒ አይደለም እያልኩ ያለሁት። እዛው ጥሩ በጀት ይመደብላቸው፣ እዛ ያገልግሉ። ህዝባችን አይፍለስ፣ ባለበት ይጽና ነው። ይህን መልእክት ሲያነሱልኝ እኔ ምስሎችም ስላየሁኝ፣ ለምሳሌ ይሄ የት አካባቢ ነው? ይሄኛው እዚህ ደቡብ ምዕራብ ሸዋ
ተፍኪ ላይ ጥቂት ቁጥር ናቸው እንጂ ወደ 103 ወጣቶችን ሰብስቤ ደህንነት፣ ደቀ መዝሙርነት በጣም አስተምሬያለሁ። ይሄ ብቻ አይደለም። ለምሳሌ በሌላም አካባቢ ላይ አይቻለሁ። በተለይ እነዚህ በልብሰ ተክህኖም ያሉ አገልጋዮች። ይሄኛው ፎቶ ደግሞ የአራቱ አህጉረ ስብከት የድሬዳዋ፣ የምዕራብ ሐረርጌ፣ የምስራቅ ሐረርጌና የሶማሌ ሀገረ ስብከት ካህናት ቁልቢ ላይ ያስተማርኳቸው የተመረቁ ናቸው። በዚህም በብፁዕ አቡነ ቀለሜንጦስ ሰርቲፊኬት ሁሉ አለኝ ተሰጠሁት ማለት ነው። የትምህርት ነገር ከተነሳ ለምሳሌ ትንሽ ወደኋላ ልመልሶትና ወደፊት ሄደን እንጫወታለን። በትምህርት ቤት ቆይታው መካከል መምህር ከነበሩ ሰዎች ጋር ፎቶ አለ እዚህ ጋር ለምሳሌ ተሰብስባችሁ እዚህ መካከል ልብሰ ተክህኖ ቆብ ያጠለቁ ሰው አይቻለሁ። አይ ቲንክ አሁን በተለይ ቲክቶክ አካባቢ ዝነኛ ሰው ናቸው። በመላኩ በማስተማር ይታወቃሉና እነዚህ መምህራኖች ናቸው በትምህርት ቤት። የሚገርመው ነገር እኔ ዲፕሎማ ስማር ሌሎቹ መምህራን ከተወሰኑት በስተቀር አብዛኞቹ የኔ ባቾች ናቸው። እኔ ዲፕሎማ ስማር እነሱ ዲግሪ ናቸው። እኔ ወደ በረሃ ስሄድ እነሱ እዛው ቀሩ በመምህርነት። እኔ ወደ ሶማሌ ክልል ስሄድ ማለት ነው። ቆብ የደፉት መነኩሴው ቆሞስ ናቸው። ለጵጵስናም ብዙ ተጠይቀው በፍጹም ያን ኤሪያ አይፈልጉትም። በቃ ተውኝ፣ ወይ ገዳም ልግባ ወይም ደግሞ መጽሐፍ ቅዱስ ቁጭ ብዬ ጉባኤ ዘርግቼ ላስተምር የሚሉ አባት ናቸው። እና እንደውም እኔ ቤተክርስቲያን ብዙም አልተጠቀመችባቸውም ባይ ነኝ። ብዙ ዓመት ከሳቴ ብርሃን ላይ አስተምረዋል። አብዛኞቹ የእሳቸው ደቀ መዛሙርት ነን። አብዛኞቻችን ብሉይ ኪዳን በቃላቸው፣ አዲስ ኪዳን በቃላቸው የመጻሕፍተ ሊቃውንትን በጣም ያወቁ። በቤተክርስቲያናችን አራት አይና የሚባል አባባል አለ። ስለዚህ እሳቸው እያንዳንዱን ተርጉመው የሚያውቁ በተለይ ክርስቶሎጂ፣ በተለይ አዲስ ኪዳን ብሉይ ኪዳንን ወደ አዲስ ኪዳን አመጣው ሲያብራሩት በቃ እኔ ከአቡነ መርሃ ክርስቶስ ከብፁዕ አባታችን አቡነ መርሃ ክርስቶስ ቀጥሎ ያገኘዋቸው ትክክለኛ ወንጌል የተረዱበት እሳቸው ናቸው። የጽድቅ ነገር ቅድም አንስተውልኝ ነበር። ለምሳሌ ይሄ የብዙ ሰዎች ፍላጎት ይመስለኛል። የጽድቅ ኑሮ ወይም በጽድቅ በተለይ ደግሞ በቤተ ክርስቲያን ከሆነ ደግሞ ወደ ታሪካዊ ቦታዎች መሄድ፣ አንዳንድ ገዳማት አካባቢ መኖር፣ እንቅስቃሴ ማድረግ የተለመደ የጽድቅ ህይወት መካከል አንዱ ይመስለኛል። ከዛ መካከል ለምሳሌ እኔ ያገኘሁት ፎቶ አለ። ይሄ ደብረ ዳሞ ነው። ይሄ ማለት መቀሌ ዲፕሎማ ስማር የማልዞርበት ገዳም የለም። እንደነገርኩህ የምንኩስናው ፍላጎቱ ብዙ ነው ያለው። አዎ ግን ግራጁዋሊ ምን ሆነ ትምህርቱ እየለወጠ ይመጣ እና ትግራይ ላይ ማያንበሳ፣ ሆሎ፣ ጉንፋን ማርያም፣ ጨለቆት እንደ አባጉና እሱ ደግሞ አሁን እሱ የምታየው ዋልድ እንትን ነው ምንድነው ደብረ ዳሞ ላይ አባታችን አቡነ አረጋዊ በዘንዶ የወጡበት ታሪክ ነው። እና እዚህ ብዙ ጊዜ ይወጣለሁ እመላለሳለሁ። ብቻዬን በተማሪ ቤትም በትምህርት ቤትም አብረን ሄዳለን። ብቻዬን ሁሉ ሄዳለሁ። እዛ ሄዳለሁ፣ ቆያለሁ፣ መጣለሁ። እንደዛ እያደረግኩኝ ገዳማትን በጣም ሄዳለሁ። ምንድነው ችግርህ ብትለኝ ጽድቅ እጠማለሁ ወንድሜ። ጽድቅ በቃ ምንድነው መጽደቅ አለ አይደለ? ምክንያቱም እየተነገረን ያደግነው ተክልዬ በአንድ እግራቸው ቆሞ ጸለዩ፣ ክንፍ አወጡ። በአንድ እግራቸው ከመቆማቸው የተነሳ እግራቸው በጸሎት ብዛት ነው የተቆረጠው። ግማሹ በጦርነት ይለናል፣ ግማሹ ምናምን ይለናል። አሁን ያን ኤሪያ ነው ያልሰማውም፣ አይመለከተኝም። በቃ በጸሎት ነው እግራቸው የተቆመጠ የሚለው ስላደግኩበት ለምን እንደሳቸው አልሆንም እላለሁ። ካረንትሊ ግን እውነቱ ሲገባኝ ብፁዕ አቡነ መርሃ ክርስቶስን እግዚአብሔር ሲልክልኝ ለካ የተፈጸመውን ጽድቅ ነው ልገባበት እና ልኖርበት የተጠራሁት። እና ከጽድቅ ጋር በተገናኘ አልረካም ነበር። የሚገርም ነገር ሰሙነ ሕማማት እችን 5ቷን ቀን ከገዳም በመጣ ዳቤ እሱ ሲያልቅብኝ ሚጥሚጣ አፈር እና ሚጥሚጣ ቀላቂ እየጠጣለሁ ማታ ከስግዳን በኋላ ማለት ነው። ራሴን እገርፋለሁ። እንደውም ትዝ ይለኛል አንድ በዚህ አጋጣሚ ከገጠመኝ አርብ ስንሰግዱለን ሌሊት ልጆች ነን ወጣቶችም ስለሆነን ሌሊት 8 ሰዓት ነው ትዝ ይለኛል። አርብ ለቅዳሜ ማለት ነው። እንግዲህ በቤተ ክርስቲያን ቋንቋ ህልመ ሌሊት ወይም ዝነት ይባላል። ጃኩሌ ስታረግ ማለት ነው። ወጣት አይደለ የዘር ፍሬ ሲፈስ ማለት ነው። ቀን ስሰግድ ነው ያልኩት፣ ራሴን ስገርፍ ነው ያልኩት። መቃብር ቤት ነው የምኖረው። ልክ በዛን ሰዓት 8 ሰዓት ከምናምን ንስሐ አባት የሚባል አለ በቤተ ክርስቲያናችንና መጽሐፉ የንስሐ አባታችን የነፍሴ አባት አንተ ነህ ነው የሚለው መጽሐፍ የጸሎት መጽሐፍ አለና እዛ ላይ እስመ አንተ አበ ነፍሴ የነፍሴ አባት አንተ ነህ ነው የሚለው መድኃኔዓለምን ማለት ነው። መልካ መድኃኔዓለም ላይ ግን መጽሐፉን ትተን እኛ የነፍሴ አባት ቄስ ገሌ ናቸው እንላለን። ኮንትራዲክት ያደርጋል። በነገራችን ላይ እሱ ውስጥ ወይ በጥያቄ ካለ እናነሳዋለን ወይ ሌላ ጊዜ እንመለስበታለን። እና
ከዚህም ጭምር ሰው እንዲፈታም ነው ማውራት የፈለኩት። የሚያስከፍለኝን ዋጋ ተምኜ ነው ወደዚህ ኢንተርቪው ስገባና ከዛ ጋር ሄድኩኝ። ምን ሆንክ አሉኝ። ስመ ጥምቀት በተለምዶ የክርስትና ስም የሚባል አለ፣ ግን ስመ ጥምቀት ነው። ስጠመቅ ገብረ መስቀል ተብሎ ነው ስሜ ይወጣልኝና ገብረ መስቀል ምን ሆነ ነው አሉኝ። ጉዶኛለሁ አልኳቸው። ከዛ ነገርኳቸው። ከዛ ከታምረ ማርያም የሆነ ነገር ጠቀሱና እኔን ለማረጋጋት ሞከሩ። ከዛስ ከትንሳኤ በኋላ 15 በቀን ለ7 ቀን 15 ስገድ አሉት። አላጠገበኝም አንተ። ከዛ ሄድኩና ጥድ ታውቃለህ፣ ጥድ ጥሩ መግረፊያ፣ እሱን ቆረጥኩና ለበለብኩት በሰዓት ልንቅጥቅጥ እንዲል ማለት ነው፣ እንዲለዝብ። ከዛ በቃ ራሴ መግረፍ ጀመርኩ ማለት ያሏትን 15 ቀን 300 እየሰገድኩ ራሴን ገርፍ ጀመር። ለምን አልረካ አልኩ። እኔም በጌታዬ ፊት ነው ማለት አልረካ አልኩ። ልክ ገርፌው በቃ ፈተት ይልብልኛል፣ ደስ ይለኛል። ከገረፍኩት በኋላ ደስ ነው የሚለኝ። ለምን ኃጢአቴ ራሴን በመግረፌ ራሴን በማድከሜ ኃጢአቴ ምን አለ ተሰረ ይላለሁ። በዚህ ሰዓት ራሳቸውን እየመቱ ራሳቸውን እያደከሙ የሚሰግዱ አሁን ለምን ሰገዱ አላልኩም። የእግዚአብሔር ፍቅር የክርስቶስ ፍቅር ገብቶን መስገድ አጀንዳችንም ነው እንጂ እሱን ካላደረኩኝ ታዲያ ምኑን ክርስቶስን አመንኩት እያልኩ ያለሁት። በሕግ መስገድና በጸጋ መስገድ ይለያያል። በጸጋው አምነ ጸጋውን አምነ ተቀብለ የምትሰግደው ስግደትና ነግሬሃለሁ ስታደርግ ይሆንልሃል ተብለ የምታደርገውን አይገናኝም ነው። መጽሐፍ እሱን አያስተምረንም። ጌታ ኢየሱስም እሱን አያስተምር። ሮሜ 3ን ያጠና ሰው እሱን አይማርም። መጽሐፍስ ምን አለ ይላል ሮሜ 4 ላይ አይደል? በቃ መጽሐፍ የሚለው አሁንም ማወራው ነው። አለበለዚያ ግን ምንድነው እንዲህ እኮ ነው። ብዙዎች አባቶች ያውቁታል እውነቱን። ካረንትሊ ብዙዎች በሚባል ሁሉም እያልኩ አይደለም። አንዳንዱ ሰማይ ብልጭ ቢል ማማተብ የማይችልም ይኖራል እኮ። እውነቱን እየሰደብኩ አይደለም፣ ምን ስለምንተዋወቅ። አብዛኞቹ በሚባል መልኩ ግን ገብቷቸዋል። ግን እሳ ትናንት ሲያስተምሩ የኖሩትን ዛሬ እንዴት አድርገው ይገልብጡት፣ እንዴት አድርገው ውሸት ነው ይበሉ። ምክንያቱም ወንጌል ቅዱስ ፍሬምናጦስ አባ ሰላማ ከሳቴ ብርሃን ያስተማረውን 15ኛ መቶ ክፍለ ዘመን ላይ ዘርዓ ያዕቆብ በረዘው፣ ቶታሊ ተበረዘ። ለጥያቄ ካለ ማንሳት ይቻላል። እና ባጭሩ ለጥያቄ መልስ የሚሆነው ምንድነው? ጽድቅን ከዚህ አንፃር ራሴን እስከ መደብደብ ድረስ ገዳም መሄድ በግሬ 13 ሰዓት ሁሉ ደርሶ መልስ ይሄድ ነበር ጌታ በሚያውቀው ማለት ነው። አሁን ከመቀሌ ጉንፋን ማርያም እንደዛ ነው የሚፈጅብህ። ኢሉባቦር እያለው ደግሞ ቢሎ ቃሮ ማሮ ኤኬል የሚባሉ ገጠር ቦታዎችን ሄጄ አገለግላለሁ አሉ። ብዙ ፎቶዎች አሉ በእጄ ማለት ነው። እንደዛ ሳደርግ አንድ ቀን ተጉዤ መሽቶ ስገባ ደስ ይለኛል። አንድ ቀን እንደውም ሶር የሚባል ወንዝ ወስዶኝ ነበር። ትንሽ ዋና ስለመሞክር ነው የወጣሁት ማለት ነው ከአንድ ለማ ከሚባል ወንድም ጋር። ስለዚህ ምንድነው ጽድቅ ነው እንደሚያንከራተኝ። አሁን ለጽድቅ ተብሎ በጣም ከፍተኛ ዋጋ እየከፈሉ እንደሆነ ነግረውናል። ራስን እስከ መግረፍ ደግሞ ተራራ እስከ መውጣት የተለያየ ቦታ። ግን ደግሞ ሌላ ደግሞ ላንሳሎት ለምሳሌ ራሳቸውን በልመና ከሚያስተዳድሩ ሰዎች ጋር ለጽድቅ ብለው ፎቶ እስከ መነሳት ድረስ የሚገርም ነው። አሁን ይሄን ፎቶ አይተው ከሆነ እመቤታችንን ይዣለሁ። እመቤታችን ብል ይገባታል ብዬ ስለማመን ነው፣ ስለምወዳት የጌታዬ እናት ናት። እሷም ራሷ መድኃኒቴ ስላለችው የሚያጣላን መድኃኒት ናት ምናምን ሌላ ተቀጽላ እሷ የማትቀበለው መናገር ነውና እመቤታችንን ይዤ የተነሳሁት ራሱ ያለኝ በምልጃዋ ያለኝ ትምምን እነዚህ ነው። በቋሚነት እዚህ ቤተክርስቲያን ላይ ይሄን ቤተክርስቲያን ነው ቤተሰቦቼ የሰሩትና ባለወልድ ቤተክርስቲያን ነው እና እዚህ በቋሚነት እዚህ መቃብር ቤት ስኖራለሁ። ሲመጡ በቋሚነት እመግባለሁ እነሱን ቱቢሆት ለመጽደቅ። ምክንያቱም ነዳይ ያበላ እንዴ ገድላት እኮ ሳነብ ነው ያደግኩት ወንድሜ። በስሜ ያበላ በስሜ እንዴ ያበላቶ አሻሮ እንኩሮ የሸተተው እኮ እስከ ስንት ትውልድ እምርልሃለሁ ተብለዋል እኮ ተክልዬ። እንዴ በተቅማጥ እኮ በገዳምህ ቢሞት እኮ እንደ ደም ያረግልሃለሁ ተቅማጥህን ተብሎ እኮ ቃል ተገብቶላቸዋል። ተብለን እኮ ነው ያደግነው። ገድላቸውን ገድል 54 53ን ማንም ማንበብ ይችላል። እኔ ኤክሰርሳይዝ እያደረኩት ነው፣ እዚህ ጋር እየተለማመድኩት ነው። ስለዚህ አረንጓዴ ቢጫ ቀይ እንትን ስለብስ ራሱ ኢትዮጵያ ለእመቤታችን የአስራት ሀገሯ ናት ብዬ ባንዲራዋን በእውቅና በትእዛዝ ነው የማሰራው። ገብታ እዚህ ስማሽ ትርጉም ሰጥቼ ማለት ነው። ይሄ ህይወት ቀጥሎ ቢሆን ኖሮ አሁን በደረሱበት ደረጃ ለምሳሌ ከብፁዕ አቡነ መርዓ ክርስቶስ ጋር ተምረው ወይም ደግሞ አሁን እርሱ የወንጌል ብርሃን አግኝቼ ወይም ደግሞ አሁን በድል ቀን በማከብረው ቀን የሚሉትን አስተሳሰብ ሐሳብ ባይቀበሉ ባይዙ ኖሮ በዛ መንገድ ቢሄዱ ኖሮ አሁን ላይ ምን አይነት መምህር እናይ ነበር? የምታየው የሞት አገልግሎት የሚያገለግል
ቆብና ቀሚስ እየቀያየረ ከተማ የሚዞር በጣም ኦራተር ከመሆኑ የተነሳ ብዙዎችን ወደ ሞት የሚመራ ሌላው የመጨረሻው ለሞት ራሱን የተዘጋጀ ምንድነው የታረደ አራጅ ኔሴንስ አማርኛ ይገልጥልኝ እንደው አላቅም በኃጢአት የታረድኩ ነኝ ምክንያቱም እኔ በነገራችን ላይ ኦርቶዶክስ ተዋህዶ ቤተክርስቲያን ኃጢአተኛ ናት እያልኩ አይደለም እንዴትስ ሊሆን ይችላል ግን እዚያ ያለው ችግር የለብንም አሁን ለምሳሌ እኔ ኃጢአት ማልሰራው አሁን እኮ በኃጢአተኛነት ማልገለጠው ተሳስቼ ኃጢአት ለሰራ ይችላል አንዳልተው ጭቃ ላይ መውደቅና አቅደ ጭቃ ላይ መንከባለል ይለያያል እኮ አንዳልተው እኮ ጭቃ ላይ ልንከባለል ይችላል ሆነስትሊ ስናወራ ግን እንደ ድሮ ግን አቅጄ አድኜ ፕሮግራም ይዤ አልሰራም እየቀደስኩ ከሰዓት ደግሞ ሌላ ቦታ አታገኘኝም አሁን ለምን ዘሬ ተቀየረ አንድ የጋሪ ፈረስ ቆሞ 10 ኪሎ ስጋ አምጥተ ካሹ ስጋ ቤት ወይ ከሆነ ስጋ ቤት አምጥተ ፈረስ እንካ ስጋ ብላ ብትለው ምን ይምል ይመስላል አይበላም ለምን የባህሪው አይደለም አሁን እኔ የባህሪ ለውጥ ማለት የኢቲክስ ትምህርት እያወራው አይደለም በተለይ እንግሊዝኛው ይገልጥልኛል ጳውሎስ ማን ነው ጴጥሮስ በመልእክቱ we are partakers of divine nature ይላል what does it mean ምን ማለት ነው እኛ ከመለኮቱ ባህሪ ምኖች ነን ተካፋዮች ነን ስለዚህ ዛሬ ልታይ የምትችለው መምህር እያጭበረበረ ወይ ባለባሽ ግን የሞተ ቆሞ የሚሄድ ሬሳ ግን ሰዎችን እኔ ወደሚሄድበት ሞት ከመሆን የሚል ይሄን የሚሰሙ አባቶች ወገኖች እየሰደበን ነው ሊሉ ይችሉ ይሆናል አሁን ስለ ራሴ ነው ማወራው መጽሐፍ ቅዱስ ገበየውን እንዴት ይገልጠዋል ገበየው before general truth and after general truth ምን ማለት ነው ከዘላለማዊ እውነትና በፊትና ከዘላለማዊ እውነት በኋላ ገበየውን ስትስለው በፊት ወደ ሞት ሰውን የሚነዳ ለምን መጽሐፍ ቅዱስ ገዛኝ የሚል አንድ መምህር ገበየው በፊት መጽሐፍ ቅዱስ ሳይገዛው ኮምፔር ስታደርገው አይገናኝም ስለዚህ የሞተ ሰው ነው ባጭር የምታገኘው ታየዋለ ጥሩ ለብሷል ጥሩ ይበላል እንደ ልቡ ሊሆን ይችላል ግን ምን ይሆነ አንድ ቀን ወደ ሲኦል መሄዱን በቃ ያመቻቸ ኤፌሶን 2:14 ነው ጌታ ከመጣበት the main purpose እኛን ሊያድስ አይደለም የመጣው ብዙዎች በዚህ ይሟግቱኛል አረን ያስተምሮ ልዩነትም አለ ብያላ ምንም ነኝ ለታድሶ አይደለም just to create a new and አዲስ ፍጥረት ሊፈጥር ነው የመጣው ምክንያቱም ከሁለቱ አንድን አዲስን ሰው ይፈጥር ዘንድ ነው ብለው ኤፌሶን ላይ ማለት ነው ስለዚህ ከሁለቱ አንድ ድምር ውጤትም አይደለንም ማኪያቶም አይደለንም ስፕሪስም አይደለንም we are new creature ስለዚህ ዛሬ አዲስ ፍጥረት በመሆኔ ነው ሁሉ ነገር ኑሮዬን ተምኜ ፈተናዬን ተምኜ ይሄንን ቃል ለመስጠት ፐብሊካሊ የመጣሁት ማለት ነው እየተከታተላችሁ የምትገኙት ኪያሾን ነው በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው የዛሬውን የስቅለት በዓል ምክንያት በማድረግ ከመምህር ጋር ያረግን ያለነው ቆይታ አልተጠናቀቀም ካፍታ ቆይታ በኋላ ተመልሰን መተን በቀሪ ጥያቄዎችና ሐሳቦች ዙሪያ ላይ ቆይታችንን እናረጋለን እንኳን አደረሳችሁ በድጋሚ መልእክታችን ነው እስከዚህ ሰዓት ድረስ እየተከታተላችሁን ካላችሁ በእርግጠኝነት ወዳችሁናል ማለት ነው ስለዚህ ሰብስክራይብ ሳታደርጉ የደወል ምልክቱን ሳትጫኑ ወደ ቀጣይ ጥያቄ እንዳትሄዱ ይሄንን የረፍት ሰዓት እናንተ ለዚህ እንድትጠቀሙበት አደራ ማለት ፈልጋለን በዚህ አጋጣሚ ይሄ እናንተ ለበዓሉ የምትሰጡን ስጦታችን እንደሆነ አስባችሁ ሰብስክራይብ አድርጉን ካፍታ ቆይታ በኋላ ተመልሰን መተን ከመምህር ጋር ቆይታችን ይቀጥላል አብራችሁን ቆዩ በጣም ደስ የሚል ጨዋታ እየተጫወትን ነው በዓል ነው በዓሉን ደስ ይያላቸው ከኛ ጋር ቆይታቸው እንደሚያደርጉ ተስፋ አረጋለሁ ጥያቄ ላንሳሉት ለምሳሌ ሶማሊያ አንስተናል በመድረ በዳ የነበረ አገልግሎት ትግራይ ላይ የነበሩትን አገልግሎት አጫውተውኛል ሊባቡር ደቡብ ምዕራብ ሸዋ አካባቢ ቦኩ አካባቢ ለምሳሌ እንዳገለገሉ ፎቶዎችም መረጃዎችም አለኝ ከዛ ባሻገር ጠቅላይ ቤተ ክህነት አካባቢ አገልግሎት ነበሩት ጠቅላይ ቤተ ክህነት አሁን አርፈዋል ብፁዕ አባታችን ብፁዕ አቡነ ፊሊጶስ የጋምቤላና የሉባቦር ሀገረ ስብከት በነበሩበት ሰዓት ጠቅላይ ቤተ ክህነት ላይ ደግሞ ሄድ ኦፊሱ ላይ ጠቅላይ ስራ አስኪያጅ ነበሩና ዲፕሎማ ተመርቀህ አምልጠኸኝ ወደ ሰው ሀገር ሄደህብኛል አሳድጌ በጣም ወዳቸው አባት ናቸው እሳቸው ማለት ኢሉባቦር ያለው ጥለውኝ አይዞሩም ይዘውኝ ነው የሚዞሩት ሰብካለው ቴዎሎጂ ሳልማርም ማለት ነውና ገድለ አቡነ ገብረ መንፈስ ቅዱስ እየተነበበ የሚያለቅሱ አባት ናቸው
ቅዱሳንን ከመውደዳቸው የተነሳ ታምረ ማርያም ሲነበብ የሚያለቅሱ አባት ናቸው። የዋህ አባት የመጨረሻና በጣም በየዋህነት እንደው እሳቸውን የሚተካ አባት ስቲል አላገኘውም። እና እሳቸው እና ምን ላድርግ አልኳቸው። ከእሳቸው ሳልሰማ ዕጣ አውጥቻለሁ። ዕጣ ሳወጣ ደብረ ብርሃን ደረሰኝ። እኔ ደግሞ ስለ ዘርዓ ያዕቆብ ስለምሰማ አሁን ደብረ ብርሃን ሄጄ እንዴት ነው የምሰብከው? ዲፕሎማ እያለሁም አንድ የደብረ ብርሃን የተወለዱ አንድ ጳጳስ ሐረር ላይ አሳደውኛል። ጠቅላይ ቤተ ክህነት በሆነ አጋጣሚ አይተውኝ እኔ መነጽራቸውን ዝቅ አድርገው አንተ አሉና ጠሩኝ። አቤት አልኳቸው። እኔ ወዳቸዋለሁ፣ እስቲል ወዳቸዋለሁ። አለ እንዴ በእኛ ቤት ውስጥ አሉኝ ማለት ነው። በእውነት ነው የምነግርህ ጌታ በሚያውቀው ማለት አልኳቸው። እንዴ ሂደሃል አሉኝና ወደ ፕሮቴስታንቱ አሉኝ። ምንም አላልኳቸውም ከአንድ አባት ስለማልጠብቅ ኧረ አለው መቼም አልወጣም ብያቸው ሄድኩ ማለት ነው። ውስጤ ግን ርር ብሏል። ይህን ስለማውቅ ደብረ ብርሃንን መሄድ አልፈለግኩም ከሳቸው የተነሳ እና ዕጣ ሳወጣ ደብረ ብርሃን ለአንድ ጓደኛዬ ጠየቅኩት። የት ደረሰ? እኔ ሁመራ ሄዳለሁ አልኩት። ኧረ ተው በቃ አንተ ደብረ ብርሃን ደስ አለው። ለአዲስ አበባ ይቀርበኝ፣ እሱ አዲስ አበባን አያውቃትም የጎጃም አካባቢ ልጅ ስለሆነ። ከዛ ሁመራ እኮ ደረሰኝ አልኳቸው። በጭራሽ አሉ። ከዛ ወዲያውኑ ማመልከቻ ጻፉና የጠቅላይ ቤተ ክህነት ትምህርትና ስልጠና ላይ ደብዳቤ ጻፉልኝ ማለት ነው። ትምህርትና ስልጠና ላይ ደብዳቤ ሲጽፉልኝ ስም አልጠራም። አንድ መነኩሴና አንድ ጥቁር ራስ ማለት በእኛ ቤት ቋንቋ ቆብ ያልጫነ ማለት ነው። መጡና አሁን አልበዛም አሏቸው ማለት ነው። ደግ አባት በዘር ነው የምታደርጉት? እኔ እንግዲህ እሳቸው ወሎዬ ናቸው። እኔ ወሎዬ ልሁን ምን ልሁን፣ አማርኛ ተናጋሪ፣ ትግርኛ ተናጋሪ፣ ኦሮምኛ ምን እንደሆነ አያውቁም። ከዛም በኋላ የተወሰነ ጊዜ እየተመላለስኩ ወጣ ገባ እያልኩ በጣም ውስጤን እየመረረኝ እያመመኝ አባታችን እኔ ሁመራ ሄዳለሁ በቃ በእኔ ሰበብ እርሱ አይሰቃዩብኝ አልኳቸው። የተወሰነ ጊዜ ሰርቭ እንዳረኩ ማለት ነው። አርፈ ቁጭ በላሉኝ። በዚህ መካከል እሳቸው አረፉ። ኢሚዲየትሊ ከሁመራም አቡነ ሉቃስ ተቀበሉኝ። እዛም ምን ሊሉ እንደፈለጉ አልገባኝም። አሳደዱኝ። ጳጳሱን አሳምነው የሆኑ ቲሞች አሳደዱኝ። ስማቸውን አሮ ላይ ቱ ሜንሽን አሳደዱኝ። እነሱን ሜንሽን አላደርግም ስማቸውን። ተወሰነ ወር እንዳገለገልኩኝ መጣውና ነገር ዓለሙን ትቼው ቁጭ አልኩ። በዚህ መካከል ሰው ከዛሬው ጠቅላይ ስራ አስኪያጅ ብፁዕ አባታችን አቡነ ሳዊሮስ ጋር ሰው አስተዋወቀኝ። ተፍኪ መደቡኝ እያለ ላይፍ ቀጠለ። በጣም መነጋገሪያ ከነበረ በቤተ ክርስቲያን አካባቢ በተለይ በመንፈሳዊ ሚዲያዎቹ አካባቢ በአንድ መድረክ ላይ ፍኖተ ጽድቅ ሚዲያ ላይ ይመስለኛል አቡነ ገብርኤል ያስተላለፉት መልእክት ነበር፣ አትደንግጡ በሚል እዛ መካከል ምልጃ በክርስቶስ እንጂ በማርያም ቤዛ አይደለችም የሚለው ንግግር በጣም ዝነኛ ነበርና ከዛ ታሪክ ጀርባ የእርሶ ስም አለ የሚባል ነገር ይጠቀሳል። ምንድን ነው ግንኙነቱ? ኦኬ፣ በዛ ኤሪያ ዙሪያ ብዙ ማውራት ደስተኛም ፈቃደኛም አልነበርኩም። ጥያቄህን በአክብሮት ለመመለስ ምን ሆነ መሰለ፣ ጌታ ፈቅዶ ወንድሜ መጋቢ አይላፍ ጸግሽ 9 8 ወር 10 ዓመት አካባቢ ነው ስንተዋወቅ። በጣም ወደው ማከብረው ሰው ነው። ቤተክርስቲያንን በጣም ስለሚወድ በሌላ ፐርፐዝ አይመለከተኝም፣ ግን ቤተክርስቲያንን ስለሚወድ በአንድም በሌላም ተቀራረብንና ኋላ ታሪክም የአብሮነት ታሪክ ስለነበረን ቻይና ሀገር ሆኖ እዚህ ላሉት የፍኖተ ጽድቅ መሪዎች ደውሎ ተቀበሉት እንደሚባል መምህር አለ ብሎ ሲል ኢሚዲየትሊ በወቅቱ የነበሩት መሪዎች እገሌ አልልም ፐብሊካሊ ደወሉልኝ። አንዳንዶቹ ጓደኞቼ ናቸው። አንዳንዶቹ እኔ የተመረኩበት ኮሌጅ መቀሌ ላይ ደግሞ ልዩ ስምም አለኝ። ኮሌጁ ላይ ጥዬ የወጣሁት አሻራም ስላለ ለመጀመሪያው ኢንላይትመንት ትልቅ አሻራ አለኝ። ፍሬሽማኖችን እናስተምር ነበረ። በዚህ አጋጣሚ ማስተርስ ተመርቅ ያለው በቲኦሎጂ እና ያኔ እየተማርክ ለግራጁዌት ዋዜማ ስትቀርብ ታስተምራለህ እና ፍሬሾችን አንድ ሳምንት አስተምር ነበርና እዚሁ መቀመጫውን አሜሪካን ሀገር አድርጎ እዚህ ነው ግን ካምፓሱና ደወሉልኝ። በቃ ይህን ሳምንት አልችልም አልኳቸው። ሰፍም አላልኩም ጸግሽ ስለሆነ በቃ ማቀው ቤተሰቤ ነው የጋበዘ ብዬ ሄድኩኝ። ደሞዜና ሴትል አደረገ እንዳገለግል ተወሰነ ቦታ ሰጡኝ፣ ቢሮ ሰጡኝ ምናምንና አርትኦት ላይ ያስቀመጡኝ ማለት ነው። ኦኬ ምንድነው አርትኦቱ? ምሰራው ዝማሬ ገመግማለሁ፣
ፊደሉን መልክ በተለይ እኔ ፊደል ምናምን አድናት በሉኝ ባካችሁ። እኔ ከፊደል አዳኝነት ወጥቻለሁ ብዬ ፊደሉን ለሆኑ ሰው ሰጥቼ ቴዎሎጂካል ስፔሽኑን ነው የማድነው። ሐሳቡ ምንድነው? ስነ መለኮታዊ፣ ፖለቲካሊ፣ ካልቸራሊ ምን ያስተላልፋል? ህዝብን ሁክ ያደርጋል ወይ? ቤተክርስቲያናችንን ይወክላል ወይ? እሱን ቻሌንጅ ያደረኩ ከዕለታት አንድ ቀን በዚሁ ዓመት ላይ የሚገርም በዚሁ ቀን ላይ ብፁዕ አባታችን ብፁዕ አቡነ ገብርኤል ከዛ በፊት አላቃቸውም ግን ይወራላቸዋል እና ስብከቱን ገምግም ተባልኩ። ቁጭ ብዬ ማየው የሚመለከታቸው አንዳንዶች አዩት። ቴዎሎጂ ወደ 8 ቴዎሎጂ እንደዛ አሉ ከኔ ውጭ አዩና ዳር ያዙ። ተነጋግረን እንተዋውቃለን፣ ወንድሞች ነን፣ ቤተሰቦች ነን፣ ስቲል እንጠያየቃለን እና በጣም ማከብራቸው መወዳቸው ናቸው በዚህ አጋጣሚና ግን ፍርሃት አለ። ከዛ አንዳንዶች ገቤ እጅህን ከዚህ አውጣ ያሉኝም አሉ። ለምን እንዴ እና ማርያም ቤዛ ናት እያልከኝ ነው እንዴ? ቤዛ ማለት ብትፈልግ አመላለሱ ልበልልህ፣ በወረር በዜማ ልበልልህ እንዴ? ለዓለም ቤዛ የሚለው ኢየሱስ እኮ ነው እያሉ ግዕዝ ከአማርኛ እንመጫወት ጀመር። የገመገሙትን ያክል ገምግመው ጥግ ያዙ። ፋይናላይዝ እንዳደርግ እኔ ጋር መጣ። 4 ሰዓት ፈጀብኝ። የኤዲቲንግ ባለሙያዋን አስቀምጬ ይሄን ቁረጩ አሁን መናገር የማልፈልጋቸው ነገሮች አሉ። ምክንያቱም መድረክ ላይ ሲሆን እኛም ስናስተምር ብዙ ነገር እንናገራለን። ለመድረክ የሚሆን ለሚዲያ የማይሆኑ ንግግሮች ብፁዕ አባታችን በጣም ጀንትል ወንጌል የገባቸው ናቸው። ትክክል ዘመኑን የዋጁ ለቤተ ክርስቲያን የሚመጥኑ ለቤተ ክርስቲያን ቢጠየቁ የማይመልሱ ጥያቄ የሌላቸው ስቲል ይሄን ሚዲያ ካዩ በዚህ አጋጣሚ ብፁዕ አባታችን ይቀጥሉበት እላቸዋለሁ። ከዛ ታየ ማለት ነው። እንደገና ገበየው ለምን እጠበቃለሁ? በወንጌል ጨካኝ መሆኔንም ያውቃሉ፣ ጸግሽም ያውቃል። ከዛ አሁንም ለጥያቄ ቀረብኩ። እዚያው ቲሙ ጠየቀኝ። እኔ አንድ የምወዳት እምሳሳላት ሚስት አለችኝ፣ የምወዳት እምሳሳላት ሴት ልጅ አለችኝ። በነሱ ወስኛለሁ። ዋትሶኤቨር የመጣውን ነገር እቀበላለሁ። እውነትም ቤተ ክርስቲያኔ ዛሬ ጆሮዋን ትኮርኩር አልኩና ይለቀቃልኩ። የሚመጣውን ነገር እኔ እቀበላለሁ። ጌታ በሚያውቀው ለምን የልቤን ነው የሰበኩልኝ። በቃ ውስጥ ያለውን ነው እንዴ። እኔ እኮ የዛሬ ስንት ዓመት የተሰደድኩበት ማለት ነው። ሐረር እኮ በዚህ ስብከት እኮ ታስሬያለሁ። ፖሊስ ጣቢያ እኮ ታስሬያለሁ። ተፍኪ ላይ ገምጋሚ ተልኮብኝ ማርያም ቤዛ አይደለችም ብሎ ሰበከ። ኪዳነ ምሕረታችን ኢየሱስ ነው ብሎ ሰበከ ተብዬ ተከስሻለሁ። ገምጋሚዎቹ አንዱ ቁልቢ ገብርኤል ላይ ቅድም ከተመረቁት ያገለገልኩት ስለሆነ ነበር አለቃ የሆነው ነው የመጣው በዚህ አጋጣሚና እና ታዲያ ምን እንደሌለ ነው ብሎ ተሸፋፍሎ ሳይሆን ግልጹ ተነግሮ ታለፈ እንጂ አደጋ ገጥሞኛል በዚህ ስብከት። ስለዚህ ለእኔ በቀል ነው የተሰበከው። ከዛም በኋላ በማግስቱ ለቅቄው እኔ ሰሜን ሄድኩ። ፍላይት ነበረብኝና በረራ ስለነበረብኝ ከአንድ ቀን በኋላ ሰሜን ላገልግሎት ወጣ። ስመጣ ከ14 ቀን በኋላ ስመጣ ገቤ አሉኝ። የፍኖተ ጽድቅ ዋና ስራ አስኪያጅ በጣም የምወደው ማከብረው ዛሬም ይረዳልኛል ብዬ አስባለሁ መምህር ኤልያስ ማለት ፍቅር ስላለን ነው ስሙን የጠራሁት ባይዘውና እሱ ገቤ አንድ ነገር ልነግርህ ነበር። እኔ አገር ሰላም ብዬ ውዬ ፒሴን ቢሮትቼ ጀሞ ደርሻለሁና ገቤ ሳልነግርህ አለኝ። አይ አቡነ ዲዮስቆሮስ ናቸው የቅዱስ ሲኖዶስ ዋና ጸሐፊና በዚያን ሰዓት ደግሞ የማህበራት አፕሩቫል በእሳቸው በኩል ነው። በቅዱስ ሲኖዶሱ እሳቸው ካልፈረሙበት አያልፍም፣ ላይሰንስድ አትሆንምና አቡነ ዲዮስቆሮስ የሚመሩት ቲም አንተ መሆንን ታውቆ እሳቸው ደግሞ በቲክቶክ ስለሚያውቁህ ስለዚህ እንደውም ጴንጤ ብለውሃል ሁሉ ሲለኝ ሳኩ። እኔ ነው ጴንጤ ያሉት አላወቁኝም በልልኝ አልኩት ማለት ተሳስቀን እስቲል አላወቁኝም እውነቱን ለማውራት ማለት ነው። ቅድም እንደነገርኩ ነው ታድሶ በለው ጴንጤ በለው የሰየመኝ ሰው እዛው ማብካት ይችላል። እኔ በዘላለማዊ ወንጌል መረዳት ውስጥ እንዳለው እርግጠኛ ነኝ። ከዛ በኋላ እና ምን ላድርግ በቃ ገቤ በትልቅ ይቅርታ ስንወድህ አጣንህ። ኧረ ምንም ችግር የለውም እንዴ አልኩና በማግስቱ ሄጄ ፒሲን ወስጄ ጌታ የማመልከው የማገለግለው በሚያውቀው እየዘመርኩ ነው የወጣሁት። በዛ ግቢ ቋንቋ ዘበኛ አይባልም፣ ጥበቃ አይባልም፣ አደጋ መከላከል ነው የሚባለው። በዚህ አጋጣሚ ጸግሽ ብዙም ማደንቅለት ሳይንቲፊክ አሰራር አለው። በጣም ጸግሽ በዚህ አጋጣሚ እግዚአብሔር ይባርክ ማለት እፈልጋለሁ። እና አደጋ መከላከሎች ብዙ ያከብሩኛል፣ ደነገጡ። ፋርማሲ ውስጥ ዶክተር አለ ስንሄድ አጋንንት የሚያስቸግራቸው ሰራተኞች እሱ ብዙ ሃይላንድ ውሃ ከጨረሰባቸው በኋላ እጠራለሁ። ስገባ ያው እጄን እጭናለሁ። አጋንንትን ያው በቤተክርስቲያናችን መንፈሰ ርኩስ በእንተ ስሙ ለኢየሱስ ተብለን ነው ያደግነው። መንፈስ ርኩስ ሆይ በኢየሱስ ስም ውጣ በሉ ተብለን ስላደግን
ወዲያውኑ ፍትልክ ብሎ ይወጣል ሰይጣን። በዛ ስለሚያቆይ ያለቀሱ ወጣው ማለት ነው። ጥሩ ይከፍለኝ ነበር ወጣሁኝ። ከዛ በኋላ ዓለም ለሁለት ተከፈለች ማለት ነው። አሁን ሰክሰስፉል ሆንኩ። ከሰበኩት ይልቅ እኔ ሰክሰስፉል ሆንኩ። ለምን? የዘመናት ጥያቄ ለብዙዎች ተመለሰ። ያው አንዳንዶች ቤተ እምነት ቀይረዋል። እነሱን አልደግፍም። መቼም ይሄ ቤተ እምነት መቀየር አልደግፍም። የዛ አገልጋይም እንዳልሆንኩ ዓለም እንዲያውቅልኝ ይፈልጋሉ። በዚህ አጋጣሚ ለምን እምዬ ኦርቶዶክስ የምወዳት ቤተክርስቲያን በስንዱ ማንነቷ ወይዘሮ ማንነቷ ወንጌልን ለትውልድ ይዛ እንድትቀጥል አቋሜ ነው። ዛሬም የማገለግል እንደዛ ነው። እኔ ዛሬ ካህናትን አገለግላለሁ። ያው እኔ ውስጥ ስለማላገለግል ተከፋይ ስላልሆንኩ ስለሚፈሩ ይሸሻሉ እንጂ ብዙዎች ያውቁኛል። ብዙ አባቶችን አገለግላለሁ በዚህ አጋጣሚ። እግዚአብሔርም ሰውም ያውቃል። እና ዛሬ ጸግሽም እንደምወድ በዚህ ሚዲያ በክያሾው ስም ፍቅሬን ልገልጥልህ እወዳለሁ። ቴንኪው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት አቆሙ እንጂ እርሶ እዛው እንዳሉ አውቃለሁ። ግን አገልግሎት የሚያቆሙት እርሶ በበጎ ፈቃዶ እንጂ ሌሎች አገልጋዮች እንደርሶ ሲያስተምሩ አንዳንዶቹ እኛ ጋር ተቀላቅለዋል፣ ወደ ወንጌላውያን ተቀላቅለዋል። አንዳንዶቹ አሁንም በተሐድሶ አገልግሎት ውስጥ እንዳሉ እናውቃለን። የመወገዝ ነገር ደብዳቤ የመውጣት ነገር አለ አገልግሎት እንዲያቆሙ የሚባል። እርሶ እንደዛ አይነት ደብዳቤም አልደረሶትም። አገልግሎት ነው ያቆሙት። እርሶ ካቆሙ በኋላ ግን እስቲ ግዴለም ነገሩን በሽማግሌ እናቀራርባቸው የሚባል እንቅስቃሴ ነበር። ተፍኪ ያገለገልኩኝ ብዙ ወንድሞች ወደ ኢንላይትመንት ገቡ። ታምነኛለህ? ማታ ማታ ሁሉም ሹፌር በለው ምን በለው እኔ ተፍኪ ከተመደብኩበት ጀምሮ ጃምቦ ነው የሚባለው ድራፍት ቤቶች ምናምኖች ጭራሉ። እንደውም አንዳንዶች በጣም ስም ባልጠርስክም እኔ ጋር እየመጡ ማሎጀ ታጅርታ በርሲሳ እርገት ዱፍቴ መኒ ዱጋቲ ከኛ ይጉነኑ ጀላ ቲሲሰት ራውርሳ አሉኝ። ምን ማለት ነው በአማርኛው? መምህር እየሳቁ እየቀለዱ ስለሚወዱኝ። ለምን ብዙዎችን ጫት፣ ትንባሆ፣ ሺሻ፣ መጠጥ፣ ስካር ብዙዎችን አስቁም ማለት ወንጌሉ በባህሪው አስቁማቸው መመስከር ይችላሉ። የተፍኪ ደብረገነት ቅድስት ኪዳነ ምሕረት ወጣቶች ሊመሰክሩ ይችላሉ። እስቲላው ወዳጆች ነን። እና እንዴ እኔ አጠጡ አልኩኝ እንዴ? መጽሐፍ እኮ ነው ያለ እንዴ አትስከሩ እንጂ አጠጡ አለ እንዴ ሲሉ አጠጡ አትስከሩ ብቻ ሳይሆን ወደ ወይን ጠጅ አትመልከቱ ይላል ብዬ ደግሞ ያው የምታውቀውን ነገር አልኳቸው ማለት እና ምንድነው ብዙዎች ወንጌል ሲገባቸው they can't be patientful በትዕግስት መቆየት አልፈለጉ። ከዛ በኋላ ቄሶቹ ላይ ተነሱባቸው። የመጀመሪያ የተነሱበት የደብሮ አለቃ ላይ ነው። የደብሮ አለቃ ቅድም ያሳየው እንደኔ ቀሚስ ለብሶ ጥግና ጥግ ቆመን ነው ያለው። ቀይ ቀሚስ የለበስኩት እኔ ነኝ። ቆብ የደፋው የደብሮ አለቃ ነው። እሱ ሰውዬ ቀጣ ጳጳሱ ጋር ሄደና በቃ የሰውዬ ህዝብ እያስመነፈቀ ነው አለ ማለት ነው። ለምን አየ ከሱ ይልቅ እኔ ተሰሚነቴ ሞር ቦልድ አውትሻይን ሲያደርግ ሰውየው ምን አለ? ፈራ። እኔ የደብረ አለቃ የመሆን ዴስቲኔም እንደዛ አይደለም፣ ፍላጎቱም የለኝም፣ አስቤውም አላቅም። ግን እሱ ምንድን ነው ሰጋ። ኧረ እልቅና ሊቀማ ነው። ከጳጳሱ ደግሞ ያኔ በጣም ይወዱኛል። የዛሬው አቡነ ሳዊሮስ ማለት ናቸው። ብፁዕ አባታችን ጠቅላይ ስራ አስኪያጅ በጣም ወዳቸዋለሁ፣ ስቲል አከብራቸዋለሁ። ያው ዓለም ገባታችን እንደተጠበቀው ነው ማለት ነው። እና ኧረ ተው እኔ ከአንተ ጋር ጉዳይ የለኝም። አበኤንድ ግን ሰልፍ ቀሰቀሰብኝ ማለት ነው። የምን የቤተ ክህነት አካባቢ ሰዎችን ከዛ ሄደና አንድ መነኩሴ አለ ስራ አስኪያጁ ያኔ የነበሩት አሁን ስም አልጠቅሳም። በዲሞሽን ከተፍኪ የተላኩኝ 347 ብር ነው። ሉክ እንግዲህ ደመወዙ እኔ የሚረዳኝ ወንድም ስላለኝ ነው። ያኔ እለብሳለሁ። ከሐረርም ስመጣ ውሃው ስላልተስማማኝ ሹፌሮቹ ማስተምራቸው ወጣቶች የስዋ በገፍ ነው የሚገባልኝ። እዛ ቄሱ የቀሰቀሳቸው ከሳሾች 347 እየከፈል ነው አሉ። እንደውም 300 የሚደርሰኝ ሱፍ ይለብሳል እና አፈር ልልበስ። ልብ በል እንግዲህ የሱ አይጠጣ ዘና ብሎ ነው የሚኖረው። እንደውም ፊዚካሊ እንደዛም ማደር አሁን እንዳየው አይደለም። ፊዚካሊ ራሱ በጣም ጥሩ ነኝ ምናምን እንደዛ እና ፋይናሊ በዲሞሽን የተላኩ እዚህ በቡታጅራ መስመር አዋሽ መልካ ቁንጥር የሚባል ቦታ አለ። እዛ ኪዳነ ምሕረት መደቡኝ። ሲመድቡኝ እንግዲህ ከጠቅላይ ቤተ ክህነት እንደዛ ወጥቻለሁ ብያለሁ። እዛ ሴዳውንም ተከትለን በዲሞሽን ምን አጠፋ? ወንጌል ነው ያገለገልኩት። ከዛ በኋላ አሁን ምን መለማመጥ የለብኝም። አልሞትም አይደል? በቃ ጌታ እንኳን ገባኝ ሳይሆን እንኳን ገባብኝ። እሱ እኔ የገባውና የገባበት እላለሁ። በትንሣኤው አካባቢ ኢየሱስ የገባቸው ቀብረውት ዞር አሉ አይደል? የገባባት ግን እዛው አደረች እኮ አይደል? ውርጭ እስኪጋግርባት። አዎ። ከዛ በኋላ እኔም ስለገባብኝ ጌታን እያመሰገንኩኝ እዛ 8 ወር አገለገልኩ። ከዛ በኋላ ከ8 ወር በኋላ ወጣሁ። ሪዛይን አድርጌ አቡነ ሳዊሮስ አትሄድም አሉና ደብረ ሃሌሉያ ኦር ሳምቲንግ እንደዛ ይባል አማኑኤል ቤተክርስቲያን አለ። እዛ መሩልኝ።
ከዛ ሀገረ ስብከቱን ይመራው የነበረ ዲያቆን ነው። ዛሬ ይቀስስ አይቀስስ አላውቅም፣ ዲያቆን ነው። ያ ዲያቆን ያዘብኝ ደብዳቤን ማለት። ከዛ እንግዲህ በእውቀት አንመጣጠንም፣ አያም ቴዎሎጂያን በብዙ ነገር አንመጣጠንም። እሱ ያው በተለያዩ ብሮች በምኖች ሊበልጠኝ ይችል ይሆናል እና በፖዚሽን ከዛ ተቆጣውና ወጣው። ኢሚዲየትሊ እሱም ሰልፍ ቀሰቀሰብኝ ከሰዎቹ ጋር ተገናኝቶ። ከዛ የውግዘት ደብዳቤ በሚመስል መልኩ 2009 ላይ እኔን ብዙ መነኮሳትን ዲያቆናት ዘን ብለው ዲያቆን አያወግዝም ሲጀመር የሚያወግዘው ጳጳስ ነው። ያውም ምልአተ ጉባኤ ሰብስቦ ዲያቆኑ ስሜን አጠፋ። አወገዘኝ ሰው አንድ ዲያቆን ተነስቶ ስሜን አጠፋ። ከዚያ ውጪ ሪዛይን አድርጌን የወጣሁት ማንም መመስከር ይችላል። ህሊና ያለ ሰው መመስከር ይችላል። የውግዘት ደብዳቤ የለብኝም እኔ። ውጉዝ ማለት እኮ ከማሪዮስ አይደል? እና ሽምግልናው ምንድነው ተጀምሮ ነበረ። ለምን ምናልባት ከአቡነ ሳይሮስ ጋር እንግዲህ በሳቸው ሀገር ውስጥ ከታረለን የወጣሁት ስቲል ወዳቸዋለሁ። ጌታ ልቤን ያውቃል። እኔ ማነ ብፁዕ አባቴ የምላቸውን አባት አይደለም በእምነት የማይመስለኝን እጠላ ዘንድ ማን አስተማረኝ? እንዴ ልቻልበት? አንድ ሙስሊም አሁን በእምነት አንመሳሰል ማለት እጠላው ዘንድ ግን እኔ ማን ነኝ? ወንድሙን የሚጠላ ይላላል። በእርግጥ ወንድምነት በክርስቶስ ቢሆንም እንኳን እንጠላ ዘንድ አልተፈቀድም፣ እንኳን ብፁዕ አባትን ያክል ነገር። ግን ምናልባት ከሳቸው ጋር ከሆነ ሰጥ አገባው ተብሎ ተሞክሮ ነበር። ግን ሽምግልናውን የያዘው ወንድም ጸግሽ በጣም ቢዚ ሆነ፣ ባከነ እንጂ ጸግሽ ስቲል ለእኔ ቤተክርስቲያን ውስጥ እንዳለው ያውቃል። ልቤ ለቤተክርስቲያኑ ያለኝ ነገር ያውቃል። ጥያቄዎች ላንሳሉት። ቅድም እርሶም በተወሰነ መልኩ አንስተውታል። ከየቦታው የመገለል ትምህርቶችን በሚያስተምሩ ሰዓት ላይ ተቃውሞዎች የማድረስ ነገር፣ ለምሳሌ በአኮ ሚካኤል አንድ ጊዜ እየጸለዩም እያለ ድንገት ልክ እንደኛ እንደ ጴንጤቆስጤዎቹ ልሳን ነገር አመለጦት መሰለኝ እና ከዛም ጋር ተያይዘው እስቲ ትንሽ ፈገግ ብለን እንጫወትበት። እንደዛ አይነት ገጠመኞችም አሉ። ተንኮለኛ ጠያቂ ነህ። በዛ ገጠመኝ ደስ ብሎኛል። ምክንያቱም ብዙ ጊዜ አንተ እውነት ሲገባህ ሁለት አካላት ይገልጡሃል። ተደብቀህ አትቀርም። ለምሳሌ እዚህ ጋር ቆስሎ ሱፍ ገዝተህ ብታለብሰኝ ዝንቦች ይገልጡኛል አይደል? ወይ ቢኮዝ ቁስል ስላለው ሊያዥ ይችላል። የሆነ የሚገልጠው ኤክስተርናል ቦዲ መጥቶ ያርፍበታል። እኔን ተፍኪስ አገለግል ቆሜ እኮ ነው የትም ቦታ መድረክ ላይ ስቆም ስለ እውነት ጌታ የሚያውቀው ሚኒማም 2 አጋንንት ይጮኻል። ሚኒማም በኢየሱስ ሙጣ ነው አይደል? ሌላ ወንድማችን ቅዱስ ጳውሎስ እኮ እንደዛ ነው ያለው አይደል? እንደ ኔም ኦፍ ጂሰስ አለ ማለት አጋንንት አይቆምም። ለምን? ጌታም ያለው በጊንጡ በምኑ ላይ ኃይልና ስልጣንን አይደል ሰጥቻቸዋለሁ። ጠላትም ሰይጣንም ከጫማችሁ በታች አይደል የሚለው። እኔ እሱ ነገር ገብቶብኛል እና ስቆም አጋንንት አልጮህም ማለት ገብቻ ለቅሳለሁ። ለምን? አገልግሎቴ መገለጫ የለውም። ዛሬ በቃ ዛሬ አላገለገልኩም ማለት ነው እምልባቸው ጊዜ ወይ የታመመ ሰው ጸልያለሁ። ይሄ ንግግር አይደለም ተግባሩ፣ ንግግሩ ኦርቶዶክስ ላይ አልተለመደም። ረጅም ዓመታት ግን እንደዛ አድርጋለሁ እና አጋንንት ሲጮህ ምንድነው ብለው ጳውሎስ በሰበከው በእንተ ፍቁር ወልድከ ዘቦቱ ለከ ምስሌው ተብሎ አባቶች ሲቀድሱ በኪዳኑ በሚያዜሙት አጥርም ዘረው ለምን ታውቃለህ? በኢየሱስ ስም ማለት ካልኩኝ ህዝብ ያለመደም ካህናቱ እየደበቀው ነው። መሪጌታው ምን ነው ደባትሩ እየደበቀው ነው። ህዝብ ግን አለ እነማማ ሊደነግጡ ነው። አረሞ ጴንጤ ልትደፈ ሊሉኝ ጴንጤ መጣበ እንደ ሊሉኝ ነው። ሰው ምን ማለት አለብኝ? ህዝባችንን የሚያግባባ አማርኛ መጠቀም አለብኝ እያልኩ ግን ምን እላለሁ? በኢየሱስ ስም እንዳለው እንዳስቀዋ ልጆች ያስቀዋ ልጆች ታውቃለህ አይደል? ጳውሎስ በሰበከው እንትና ባለው በእነሱ ውስጥ እኮ እንደ ዘመኑ ሰዎች የዘመኑ ሰው ኢየሱስን ምላሳቸው ላይ ታቱ የተነቀሱት ሶሪ ፎር ዚስ ወርድ ኢየሱስን በምላስ ማለት ነው እንጂ በህይወት ሳይኖሩት በኢየሱስ ስም ሲሉ ኢየሱስንም ጳውሎስንም ኢቭን አንተንም እናውቃለን ብለው አጋንንት ሰባበሩት አይደል? አዎ ሰባበሩት። እንደዛ አይነት ነገር እፈራ ነበር። ለምን? ለህዝቤ ከመጠንቀቅ አንፃር ትምህርቱ ስተት ስላለበት አይደለምና ባኮ ላይ ሚካኤል ነው ተጋብዤ አርቲስቶች ናቸው ጋበዙኝ። አሁን አርፏል ወንድማችን ሽበታም ደረሰ ሄኖክ ምናምን ትላልቅ ሰዎች አሉና እነሱ የባኮ ልጆች ጋብዘውኝ ሄድኩ። ያኔ ፍራም ነኝ ምናምን ክፍለ ሀገር ጊዜም አልነበረኝም እየዞርኩ አገለግላለሁ እና ለካ መንፈስ ቅዱስ ጋር አታችመንቴ በጣም ለካ ሄዷል። እኔ አላውቅም፣ እንደ ዘመኑም አልሸመድድም። አሁን እኮ አንዳንዶች በልሳን ይቀልዳሉ። እኔ አትቀልዱ ላለሁ ቢኮዝ በመንፈስ ቅዱስ እንቅስቃሴ ስለማምን ያለ መንፈስ ቅዱስ አታችመንት ያለ መንፈስ ቅዱስ ግንኙነት አገልግሎት አለ ብዬ ስለማላምን
ምክንያቱም ይህ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ነው የተባልነው። ኢን ዘ አብሰንስ ኦፍ በመንፈስ ቅዱስ ርደት መውረድ የማያምንና ያልተቀበለ አገልጋይ እሱ መድረክ ላይ እድሜ ልኩን የሚጮህ ጨዋሂ ነው። ወይም ደግሞ እንደ ሲሞን መንፈስ ቅዱስን በቦርጩ በምላሱ በግዢው በምኑ በኮሌጅ ምሩቃት በሰርቲፊኬቱ የሚያስበው ሊሆን ይችላል። ግን ኢን ማይ ኬስ በእኔ በኩል ግን የፈለገ ይምጣ መንፈስ ቅዱስ ነው። መንፈስ ቅዱስ ጌታና አምላክ ነው ለኔ። እሱ ምንድነው ከሱ ጋር ያለኝ አታችመንት ኢምፓወርመንቴ ለካ ገብቷል ውስጤ ላይ። ትዝም ይለኛል መቼ እንደዚህ እንደተሞላው አሁን ሌላ ታሪክ ስለሆነ እና ስጸልይ ለካ ሞልቶኝ እንተከተካለሁ። አላውቅም እኔ በእውነት ነው የምነግርህ። ይኸው መንበሩ ያርላ አይደል? ከመንበሩ ስር መንበር የምንለው እኛ ጽላቱ ያው ታቦት ይሉታል በተለምዶ ግን ጽላት ያለበት ከስር ድፍት ብዬ እየጸለይኩ ነው። ለካ በልሳን ነው አምልጧል። አላውቅም እኔ ብንንስል ሰማይ ደርሻለሁ። ያለሁት ባኮቲቤ ሚካኤል ነው። ያን ቦታ ደግሞ ቤተክርስቲያኑ ሲታነጽ ድንጋይ ቅዳሜ ተሸክሜያለሁ። ያኔ የማህበረ ቅዱሳን የግቢ ጉባኤ ዋና ሊቀመንበር ነኝ፣ አንቀሳቃሽ ነኝ። ዲያቆን የነበረው አለቃ ነው ያኔ። አሁን አለቃ ሆኖ ጠበቀኝ፣ ቀሲስ ደረጀ ማለት ነው። ስለዚህ ለካ የሚሰማኝ ሰው ወጥቶ ምን ብሏል? ጩቤ እየሳለ ነው። ከዛ ጉባኤ አካሄደን፣ በእንግሊዝኛው ኮንፈረንስ የምንለውን አካሄደን ማታ ራት ስንሄድ አባ ጉሬዛ የሚባል ባህር ዛፍ አለ፣ ታቦት ይወጣበታል ስቲል። እዛ ስንደርስ ከኋላ አንዱ ለካ ጩቤ እና ከነቀምት የመጣ አንድ ዘማሪ አሜን ይባላል። ዛሬም ነቀምት ነው ያለው። በብዙ መከራ እያለፈ ያለ ልጅ ነው በዚህ አጋጣሚና ዘማሪ አመን ሩጦ ከኋላ ያዘው። ደንግጦ አረቄ ቤት ገባ ማለት ሊወጋኝ የነበረው። ያ ሰፈር ደግሞ አረቄ ተራ ነው በነገራችን ላይ እና በዚህ ኬስ ከጩቤ አምልጫለሁና በዚህ አጋጣሚ ተመሳሳይ ከዚሁ ልጅ ጋር ስናገለግል እያገለገልኩ ለካ ጮክ ብዬ ሃሌሉያ ያለው ማለት ነው። ሃሌሉያ እነሱ ይሉታል፣ እኛ ግን በደብረ አባይ ሃሌሉያ ቁሙ አጽምኡ ብዬ በቀይረውት እንደዚህ አይነት ገጠመኞች አሉና ሰርስራ አወጣው። በጣም ደስ የሚሉ ጨዋታዎችን አንስተናል። ያው እየተጫወትን ያለነው በተለይ ዛሬ አርብ ስቅለት ቀን ላይ ምሽት ላይ ያለነው ሰዎች እየተከታተሉን ያለውና በተለይ ለምሳሌ ጌታ በመስቀል ላይ ከተናገራቸው ንግግሮች አንዱ ተፈጸመ የሚለው ቃል አንዱ ነውና ቃሉ የሚሰጠን ትርጉም ምንድነው? ከሃይማኖታዊ ስርዓት አንጻር ይህንንስ እንዴት እናየዋለን? ብዙ ሰዎችን በዚህ ጉዳይ ቻሌንጅ አደርጋለሁና ተፈጸመ ኢኔሴንስ እኮ አንተ አሁን ተፈጸመ፣ እሺ አሁን ኢንተርቪዋችን ተፈጸመ ካልከ በኋላ 2 ነጥብ አታስቀምጥም፣ 4 ነጥብ ነው። አፍተር 4 ነጥብ አዲስ ቻፕተር ነው ማለት ነው የምንቀጥለው። ሶ the accomplishment በመስቀል ላይ ኦልሬዲ ተፈጸመ። ምን አንድ ነገር ሆኗል። እኔ ጠቅለል ሳደርገው ዳግም ለኃጢአት መስዋዕት የማይቀርብበት መስዋዕት የማቀርብ ጉዳይ ኦልሬዲ ተፈጸመ። የሰው ልጆችን ኃጢአት የሚሸከም በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነዋ በጉ ለእግዚአብሔር ዘኃጢአት ኃጢአት ዓለም እንድም የዓለምን ኃጢአት የሚሸከም የእግዚአብሔር በግ so the only lamb ኢየሱስ ነው የእግዚአብሔር በግ አንዱ። ይህ በግ ስራው ምንድነው? እኛን ካለመኖር ወደ መኖር። በስነ ፍጥረት ታሪካችንም እኮ እንደዛ ነው። አባቶቻችን በአንድምታ ቤት ብሉይ ኪዳን ሲያስተምሩ ህም ሀበ አልቦ ሀበቦ ካለመኖር ወደ መኖር አመጣን ነው አይደል? ላይክዋይስ እንደው ዳግም ልደት ጋር ታሪኩ እንዳይነካካብኝ ራሴን ለመጠበቅ ሞክራለሁ እና ያን ያጣነውን ነገር አይደል እዚህ ኒው ቴስታመንት ላይ ኮቨናንት ላይ ያገኘነው እንደው ያን ኤሪያ አልንከው፣ ሌላ ጊዜ እንመለስበታለን እና ብሉይ ኪዳን ስንፈጠርም ካለመኖር ወደ መኖር እንዳመጣን ሁሉ እዚህም ጋር በመስቀል ላይ ተቸንክረው። እኔ በዚህ አጋጣሚ እንደው ተንጠልጥሎ የሚሉ ሰዎች ባይጠቀሙት ይሄን ቃል ደስ ይለኛል። መንጠልጠልና መቸንከር ይለያያል። በተለይ በኦርቶዶክስ ልሳናችን የተቀመመ ነው ንግግራችን፣ የሆነ ዌስተርናይዝድ የሆነ አይደለም። በእርግጥ መጽሐፍ ቅዱስ ኢስተርን ዌስተርን እኛ ነን ያበላሸ ነው። መጽሐፍ ቅዱስ ነው፣ ኢስተርንም ዌስተርንም አይደለም። እኛ ነን የሆነ ነገራችንን እንዴ ባገው ባህል መጽሐፍ ቅዱስን መግለጽ አንችልም እንዴ? በጉምዝ በአሪ ብሔረሰብ አትገልጠውም እንዴ? የግድ አንተ አዲስ አበባ ሱፍ ለባሽ መሆን አለብን ነው አይደለም። አሁን ያለ መረዳት ጉዳይ ነው። ተው ቃሉን አንድምታ ልናወጣለት እንችላለን። እኛ ቤት ለአንድ ቃል እኮ ወደ 40 አንድምታ ልናወጣ እንችላለን። አንድም እንዲህ ነው፣ አንድም በቃ ተፈጸመ። ምን ኃጢአት ያላወቀውን እርሱን ስለኛ ኃጢአት ምን ያደርገዋል አይደለም የሚለው
ፓስት ቴንስ በአራት ነጥብ ተፈጸመ። በቃ አንድ አካል መጣና ኃጢአት ሆነ። አሁን ኃጢአትና ጽድቅ ፊት ለፊት ተያዩ። ሶዛት ይሄ ኃጢአት የሆነው ኢየሱስ ነው። ኢየሱስ ኃጢአት ሆነ። እንደውም ኦሮምኛው ጩበማ ኢሰጎዴ ይላል። ትክክል አይደለም። ግሪክኛውን ዘወር ብለን ሩት ወርዱን ማየት ጠየቅ ያስፈልጋል። ምክንያቱም ኃጢአት አደረገው ካለ አሁን እግዚአብሔርና ኢየሱስ መለያየት አለባቸው። ሶሪያ ልልም ለዚህ ቃል ልዩ ትምህርትም ልናገር አይደለም። ጌታ ኢየሱስ ክብር ይግባውና በመስቀል ላይ ምንድን ያለው? ኤሎሄ ኤሎሄ ላማ ሰበቅታኒ፣ ስለምን ተውከኝ። የመተው ጊዜ ግዴታ ነው። ምዕመናን በደንብ ስሙኝ። መቼም አውቆ የተኛም ቢጠሩት ቢቀሰቅሱት አይሰማም ነውና በዚህ ጎልዳፋ አንደበቴ ምዕመናንም እንድትሰሙኝ ተስፋ አደርጋለሁ። ምን ለማለት ፈልጌ ነው? ኢየሱስ ክርስቶስ እግዚአብሔር አብ በሰማይ ሆኖ ልጁን ኢየሱስ ክርስቶስን በመስቀል ላይ ተወው። ለምን? ኢየሱስ ኃጢአት ስለሆነ። ኃጢአት ሲሆን የግድ እግዚአብሔር ደግሞ እንደ ኢሳይያስ 59:2 ከኃጢአት ጋር ኅብረት የለውም። ምን ማድረግ አለበት? መተው አለበት። ለጥቂት ጊዜ ሰዓትም ቢሆን እግዚአብሔር ልጁን መተው ነበረበት። ለማን ሲል? ለእኛ ሲል። ኢየሱስ በመስቀል ላይ ተተወ። ያኔ ኢየሱስ ደግሞ ሲተው ምናል መተውን ደግሞ የኢየሱስ በመስቀል ላይ የተንፈራገጠ ተውከይ ብሎ መግለጥ እኮ ለእኛ የምስራች ኮንግራጁሌሽን እያለ እኮ ነው። ለምን? ተፈጸመ። እንባ ከጉንጭ ላይ ታፈሰ። ለምን እንዳለቅስ ትጋብዘኛለህ እንዴ? ለምን? በቃ የድል ቀኔ እኮ ነው ዛሬ። ስለዚህ ተፈጸመ ማለት ቱዴይስ ኮንግራጁሌሽን። ጌታ ተፈጸመ ሲል የዘረዘርኳቸው ነገሮች በሙሉ መስቀል ላይ፣ ለምሳሌ ብሉይ ኪዳን ላይ ኃጢአተኛ ነህ ምን ትሆናለህ? ትሰቀላለህ፣ የግድ ግዴታ ነው፣ ትደበደባለህ። በብሉይ ኪዳን ላይ በተደጋጋሚ ሊቃነ ካህናቱ መስዋዕት ያቀርባሉ። ተፈጸመ። ዕብራውያን ላይ ያለ ጊዜ ላለመብላት ነው እና መስዋዕት በቃ ስለ ራሱም ስለ ማንም ሳይሆን ራሱን አንድ መስዋዕት አድርጎ አቀረበ። ከዚህ በኋላ ለእናንተ መስዋዕት እሁድ ሲቀደስ የሚቀርበው ቅዱስ ቁርባን እሱ ለኃጢአት ስርየት አይደለም፣ በመስቀል ላይ ተፈጸመ። ኃጢአታችሁ ስለተሰረየ የህብረት መግለጫ ነው። ተፈጽሟል በመስቀል ላይ ኤቭሪቲንግ። እንዴ እሁድ እየመጣው ኃጢአት ይቅር ተብሎላል የምትለኝ ከሆነ እኮ ቅዳሜ ማታ ናይት ክለብ ማደር ይችላለሁ። ከዛስ እሁድ ቆርባለሁ። እንደም ታምረ ማርያም ላይ ከሚለው በጣም ዘወርስት ወርድ በጣም አጸያፊ ቃል እንገር ታምሯን ሰምቶ ይደረግልኛል ይሆንልኛል በማለት ታምሯን ሰምቶ ወደ ቤቱ ሄደ። ስጋውን ደሙን እንደተቀበለ ይሆንልኛል ይደረግልኛል በማመን ቢሰማ ታምሯን ይላል። ስጋውን ደሙን እንደተቀበለ ይወለታል። ስጋውን ደሙን ደግሞ በእኛ ቤት ደግሞ በኦርቶዶክስ ምንድን ነው? የዘላለም ቤት ይገኝበታል መጽሐፍ አይልም። የምንጠቅሰው ብዙ ጊዜ ምንድን ነው? እኛ ዮሐንስ ወንጌል ምዕራፍ 6 ነው የምንጠቅሰው እኛ። እሱ ደግሞ የሚለው ራሱ አውዱን ከምዕራፍ 5 ተከትለን ስንመጣ ሌላ ትምህርት ነው። ስለዚህ ተፈጸመን በዚህ መልኩ ነው የምገልጠው። ከገድላት አንደበት የሚል መጽሐፍ ላይ የተቀመጡ ሐሳቦች አሉ። ለምሳሌ በቤተክርስቲያን ውስጥ ዝነኛ መጽሐፍ ነው። ዛሬ እኛ መካከልም አለ ከገድላት አንደበት። እዛ መካከል ለምሳሌ ለዘራ ብሩክ የተሰጡ ቃል ኪዳን፣ ለአባ ሰላማ የተሰጡ ቃል ኪዳኖች አሉ፣ የአቡነ ኪሮስን ቃል ኪዳኖች። ታዲያ እነዚህን እንዴት ነው መመልከት ያለብን ተፈጸመ ከሚለው ሐሳብ አንጻር? ይሄ ማለት በጣም በቤተክርስቲያናችን ትልቅ ስፍራ ያለው ገብረ ሥላሴ ናቸው ጸሐፊው። ያሳተመው ግን ያው ለቤተክርስቲያናችን እንደ ጀርባ አጥንት ሆኖ የሚያገለግል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ካረንትሊ ሳውቀውም ልጆች ሆነን ነው ይህን ማህበር ማቀውም ተወሰነ ጊዜም ተቀላቀየ ስላየሁት ማለትና ለቤተክርስቲያን ተቆርቋሪ ነው። ካረንትሊ ተቆርቋሪ ነኝ ከሚሉት ተርታ ግንባር ቀደም የሚሰለፍ ነው። በዚህ አጋጣሚ ክሬዲቱን መተው ቫሊዩን ማቃለል አልፈልግም። ምንድነው የሚሰራ? እንዴት ነው የሚሰራ? በምንድነው የሚሰራ? ለምንድነው የሚሰራ? ራሱን ችሎ ሙሉ አካል ስለሆነ መናገር ይችላል። ግን ስለዚህ መጽሐፍ እንደው ትንሽ ክፍል ገጽ 153 ላይ 6.4 መድኃኔ ዓለም ክርስቶስ ለዘራ ብሩክ ሳይጠመቁ ለሚሞቱ አሕዛብ ትልቅ ቃል ኪዳን ገብቶለታል። ያው በእኛ ቤተክርስቲያን የኃጢአት ስርየት ያስገኛል ተብሎ ከሚታመን አንዱ ጥምቀት ነው። ምክንያቱም ነአምን በኃቲ ጥምቀት ብሎ ለስርየት ኃጢአት ይላል። የኃጢአት ስርየት በምታስገኝ በአንዲት ጥምቀት እናምናለን ነው የሚለው። ነው ወይ ሌላ አጀንዳ ነው? እስኖት ፖርሽናችን ስላልሆነ በስራ ሁሉ ፍጹም የሆነና ገድሉ ያማረ ቅዱስ አባታችን በአድማስ ራስ ቆሞ ምስራቁና ምዕራቡ ሰሜኑና ደቡቡን ይላል። አጭር ስለሆነ ሸማነበው እንዲባርክ ይልና በአፉ እስትንፋስም የምህረት እስትንፋስ እፍ እንዲል እስትንፋሱንም
በአድማስ እስከ አድማስ አጽናፍ እስከ ጽንፍ ድረስ እንዲደርስ ይደርስ ዘንድ እግዚአብሔር አዘዘው። ዘራብሩክን ማለት ነው። ምን ብሎ በአድማሱ ጽንፍ ላይ ቁምና በምድሪቱ ላይ እስትንፋስን እፍ በል። ሉክ ሃው ማች ፓወርፉል ነው እስትንፋስ እያለው ነው። ማን? መድኃኔዓለም። ማን? ከዘራብሩክን የፈጠረ አንደኛ የዘራብሩክን እስትንፋስ የፈጠረ ኢንስቴድ ኦፍ ማይ ብለድ እያለው ነው። ከኔ ደም ይልቅ ያንተ ትንፋሽ እያለው ነው። ልብ እኔ እንዲህ ነው የሚገባኝ። ስለዚህ በአፉ እስትንፋስም የምሕረት እስትንፋስ እፍ እንዲል እስትንፋሱንም ከአድማስ እስከ አድማስ ጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘው። በእግዚአብሔር በቅዱስ ስሙ ያልተጠመቁ አሕዛብ በእስትንፋሱ ምክንያት ልጅነት አግኝተው እንዲከበሩ ወር እንዲከብሩ በቃል ኪዳኑ ተማጽነው ሳይጠመቁ በሞቱ ጊዜ ይህ ከእኔ የተቀበልከው ቃል ኪዳን ከጎኔና ልብ ብለህ ስማኝ ከሰውነቴ እንደፈሰሰው ደሜ ይሆንላቸዋል። which means powerful ነው። ይሆንላቸዋል በማለት ለዓለም መድኃኒት አድርጎ ቃል ኪዳን ሰጠው። ስለዚህ መድኃኔዓለም የሚለውን የዘራብሩክ እስትንፋስ በዜሮ አባዛው። ኤኒባዲ ትክክል ነው ያለ መቀበል ይችላል። እናቴን ግን አስመልጣለሁ፣ አባቴን ግን አስመልጣለሁ። ዳግመኛ በቅዱስ አባታችን ዘራብሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱ ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ ይሆንላቸዋል። በከበረና በገናና ስሙ የተጠመቁ ሕዝቡ በኃጢአታቸው በወደቁ ጊዜ፣ በስራቸው በረከሱ ጊዜ በጻድቁ ጸሎት ቢማጸኑ በቃል ኪዳኑ ቢያምኑ ይህ እስትንፋሱ የኃጢአት ማስተስሪያ ይሁናቸው ብሏቸዋል እያለ እንግዲህ በፈጣሪያቸው ስም እንዲከብሩ ለዓለም ቃል ገባ ነው እያልኩ ያለሁት። እኔ በዘራብሩክ አማላጅነት ካመንኩኝ በቃ የኔ ኤክስፔክቴሽን ቃል ኪዳኑን ነው። ይሄ ቃል ኪዳን ሁለት ነገር ውሃ ያበላል። አንደኛ የኢየሱስን ደም ከነቦታው ከስፍራው ስለግ ለምን በኔ እንደኔ ደም ይሁንልህ ካለው እኮ ሁለት አዳኝ የለም አይደል? እውነት አንድ አይደለች? በቃ ሲቀጥል ደግሞ የኢየሱስን የመስቀል ላይ የመስዋዕታዊ ስራ እሱንም ዜሮ ነው የሚያደርገው። ስለዚህ ምን ወዴት ነው እየሄድን ያለ ነው? ይሄ ደግሞ በነገራችን ላይ ዶክተሮች፣ ቄሶች፣ ኢንጂነሮች ስብስብ ያለበት ነው ማህበረ ቅዱሳን። ስለዚህ ይሄን እንዴት ከገድላት አንደበት ማለት አሮን ነው። የቤተ ክርስቲያን ቋንቋ ይናገራሉ፣ ያነባሉ፣ ያስተምሩበታል። ግዕዝን ማለት ነው። ከዛ ባሻገር በኦሮምኛ ያስተምራሉ። እንግሊዘኛን እንደ ልቦ ነው። አማርኛ እዛ መካከል አለ። ወደ ሰሜን ሲሄዱ ትግርኛውን፣ ሶማሌ አካባቢ የነበረው ሰዓት ላይ በአስተምሮቱ መካከል ሶማሊኛውንም የመቀላቀል ነገር አለ እና ለወንጌል አገልግሎት ቋንቋ ምን ያህል ጠቃሚ ነው? ቋንቋ እኛ ለሌላ ነው አሁን የምንሯኮትበትና ለወንጌል ቋንቋ ምን ያህል ጠቃሚ ነው? መምህር just you have to be linguistic የቋንቋ ሰው ልትሆን ይገባል በቋንቋው ረገድ ስናወራ። ሲቀጥል ግን ለቤተ ክርስቲያናችን ዝም ብሎ ይሄ ምንድነው ለራስ ሲቆርሱ ያሳንሱ አይነት ሰው አይደለሁም። እኔ በነገራችን ላይ ፈርቼም አልኖርም፣ አጥቼም ለማኝ አይደለሁም። ጌታና እግዚአብሔር ያውቃል ልቤን። የገባኝን እምኖር ሰው ነኝ እንጂ የምናገር ብቻ አይደለሁም። እና ቤተ ክርስቲያኔ ካጣቻቸው ሰዎች አንዱ እኔ ብዬ ነው የማምነው። በአሁን ሰዓት እኔ የኦሮሚያ ሊቃነ ጳጳሳት ቢቀበሉኝ የፈለጉትን አስተምሮዬን ገምግመው ኦሮሚያ ቢልኩኝ ከነ ተረቷ ከነ ቅኔዋ በኦሮምኛ ገጠር ላይ ተው ከተማ ምን ያደርግልኛል? ገጠር ላይ ህዝቤን መኪና ቢመድቡልኝና አንድ ታዛቢ ወይ ከኔ የተሻለ መምህር አብሮኝ ቢዞር ለቤተ ክርስቲያኔ ኩራት ሆናለሁ። በኦሮምኛ በአማርኛ whatsoever it is የፈለገ ቦታ ይሁን። እንግሊዝኛ ያው እንግዲህ ቤተክርስቲያናችን ስትጀምር ይጥሩኝ የዛን ጊዜ እውነት ነው። በጣም እኮራለሁ። እዛ ልጄ ዛሬ 3 ዓመት ከ4 ወሯ ነው። በሚገርም ሁኔታ እንግሊዝኛ ትናገራለች። በሚገርም እንደነግጣለን አንዳንዴ። ያው ልጆች ቴክኖሎጂ ጋር ፋስት ናቸው። ሶማሊኛ ለእንትን ነው የለመድኩት። ቋንቋው ላይ እኔ ጨለንቆ ብዙ ጊዜ እየጋበዙኝ ምስራቅ ሐረርጌ በየቦታው እጃ ሳገለግል በኦሮምኛ ሳገለግልና በአማርኛ ሳገለግል በጣም ልዩነት አለው። ጨለንቆ ባለ እግዚአብሔር ቤተክርስቲያን ላይ ሳገለግል የጠመጠሙ ሙስሊም ወገኖቻችን ልክ አጥሩ ስር ይሆኑና ወላሂ ሁነ መኸና ዳጋው ቀምና ይሉና አሁን ያረር ኦሮምኛ የተናገርኩት በዚያ ጋታ ወላሂ ቢላሂ ሁነ መኸና ዳጋው ሼኻ ከን እንዴ ጃኒቲ ብለው ይመጣሉ እና እንዲህ ይላሉ። ዋጣልኩኝ አሁን ለማንም አላወራውም። ከዛ ቁጭ ብዬ አንድ ነገር ሰራው። ቁጭ ብዬ የወንጌል ሂሳቡን ስሰራው ዋው
በኦሮምኛ ስሰብክ ሰው ምን ይላል ማለት ጆሮ ይሰጠኛል። ሐረር ምስራቅ ሐረርጌ ላይ በኦሮምኛ መናገር ኦሮምኛ የእስልምና ቋንቋ ነው ተብሎ እንደሚታሰብም ጉጄ መድኃኔዓለም ምዕራብ ሐረርጌ ላይ ሰርች አድርጌ አግኝቻለሁ። አሃ ነው እንዴ? ያውቅ። ስለዚህ አክሰንቱን እችልበታለሁ። የሐረርኛው ችግር የለብኝም። ቃሉንም እችልበት። አሁን በወለጋ ኢሉባቦር እንደንደኡ ነው የምትለው፣ እንደንደኡ ትላለህ። ሐረርስ ደግሞ አቦሃና እንደንደዩ ጃት እንደንደዩ። አሁን አክሰንቱ አለ። ታምነኛለህ? ብዙ ሰዎች የኔን ፕሮግራም ጠብቀው መምጣት ጀመሩ። ለዚህ ነው አፌን ሞልቼ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያናችን አልተጠቀመችብኝም እምለው። ለዛ ነው መቀሌ ያለው ካህናትን ለማስተማር ጠየቅኩ። የድፍረቴ ብዛት ማለት ነው። እንግዲህ ኢየሱስ ጌታ እዩ ብዬ ሳስተምር የተወገዝኩ ሰው። ከዛ ከአንዳንድ አባቶች ጋር ተነጋገርኩና ሚካኤል ተክለ ሃይማኖትና ኪዳነ ምሕረት አንዳንድ ወንድሞች አሉ። ከእነሱ ጋር አንተ ቢገሉኝ ምግደሉ ብዬ ሰንቃጣ የሚባል ቦታ ዲያቆናትና ካህናትን ለብቻ ቤርጎ ተከራየችው ማስተማር ጀመርኩ። ያው ጌታ በሚያውቀው ማለት ነው። ያው ምክንያት በሴኩሪቲ የነበረውን እንቅስቃሴ እንግዲህ ታውቃለህ። ዘመነ መንግስቱ ማን እንደነበር ታውቃለህ። በዛ ነው። ዛሬ ግን እኔ እድሜ ለወንድሜ ለዶክተር አብይ ማለት ፖለቲካ እና ፕሪቸር ኦፍ ፖለቲክስ የዛ ሰባኪም አይደለሁም። ግን ለቀቅ ብዬ እንዳገለግል አሁን በወጣሁበት ቦታ ወንጌል ስናገር የሚገላምጠኝ የለም። የሀገሪቱን ህገ መንግስት አልጋፋም። የህዝብ የማህበረሰቡን ባህልና እሴት አልጋፋም። ኦንሊ ጎስፕል ግን እናገር። የትም ቦታ ማንም ፖለቲካሊ ገላምጦኝ አያውቅም። ለምን? አሁን ዘመነ መንግስቱ የወለደልን ነፃነት ስለሆነ ነው ብዬ ነው ማምነውና ቋንቋ ከዚህ የተነሳ ነው እግዚአብሔር ሰጥቶኝ ነው። ብዙዎች ጠይቀውኛል። ትግርኛ ሳውራ ትግሬ ነህ አሉኝ። እባካቸው እኔ ብሔር ብሔረሰብ በሉኝ። አማርኛ ደግሞ አንዴ ጎንደር ይሉኛል፣ አንዴ ወሎ ይቀላቀላል። እኔ አጭበርባሪ ስለሆንኩ አይደለም። ጌታ ለወንጌሉ ስራ ስለመረጠኝ ትጥቄ ነው፣ ለእኔ ትጥቅ ነው። አሁን አንተን ጦር ላይ ሳሰለጥን ብልሸረቆ ሳምቲንግ ምናምን ደቼ ሳትበላ ሳሰለጥን እንዴ ኮማንዶ ትሆናለህ? ሶ አት ዲስ ታይም ኮማንዶ ነኝ ኤቫንጀሊዝም ላይ። ለምን? በቋንቋ ስታጥቆኛል። በነገራችን ላይ ኒው ቴስታመንት አገልጋይም ነኝ ማለት በዲዘርን አደርጋለሁ። ጌታ ረድቶ ኢንላይትመንት ደስ የሚል ልብ የሚያሳርፍ ነው። ስለዚህ ምንም በቃ እና ይሄን አፌ ሞልቼን የማገለግለው። ስለዚህ ቤተ ክርስቲያኔ በዚህ አጋጣሚ ብትጠቀምብኝ ደስ ይለኛል። ኖ ካለች ደግሞ በቃል አጋኖ ኖ ላለው ግን ወዳታለሁ። አሮን ኬር እሁድ የትንሣኤ በዓል እናከብራለን። እነዚህን ነገሮች ከሃይማኖታዊ ስርዓት ባሻገር ወደ ህይወት እንዴት እንቀይረው፣ ህይወት እንዴት ይሁን የሚሉ ሀሳቦችን ከማንሳት አንጻር ነው ከመብል ከመጠጡ ባሻገር። ሁለተኛ ደግሞ የተሰራ ስራ የተፈጸመ ጉዳይ ካለ ለመስራት እንደገና ደግሞ ቅድም እርሶ አንስተውልኛል የጽድቅ ጥማቱ ካለ የጽድቅ እውነተኛው ማጠገቢያ ወይም ምግብ እሱ ቀርቧል፣ ተፈጽሟል፣ ኢየሱስ ነው የሚለውን ሀሳብ እያንጸባረቁልኝ ስለሆነ ታዲያ እንግዲያው አሁን እሁድም ትንሣኤ ነውና ትንሣኤን ስናስብ አንዱ የምናስበው ነገር ሞት የተሻረበት ጉዳይ ነውና ስለ ሞት ያለን ምልከታ ምን ይምሰል? እሱን እናንሳ እስቲ መምህር። መሞት ያስፈለገበት ምክንያት ኃጢአትን መጽሐፍ ቅዱስ ሲናገር ኃጢአትን በስጋው ኮነነ። አሁን ኃጢአት ፐርሶኒፋይድ የሚደረገው ስጋ ከለበሰ ነው። በነገራችን ላይ እንደ እባብ ኮቴ የለውም፣ ሲነድፍ ነው የሚታወቀው። የዘሞተ በዝሙት ሲወድቅ፣ የሰከረ ከሰከረ በኋላ ሲባንን ነው ኃጢአት መስራቱ የሚገባው። እያባበሉ ነው ነገሮች የሚወስዳል። ስካረንም እኮ ሰለሞን የገለጠበት እኮ እያባበለ በገባ ጊዜ እንደ እባብ ይነድፋል አይደል የሚለው። ሶዛት ኃጢአት አካል ሊኖረው ግድ ነው። መንፈስ ነዋ። አጨብጠው አዳሰው ምን ይመስላል? አሁን መግደል ምን ይመስላል ብለህ ፐርሶኒፋይ ካላደረከው እጅ ተዘርግቶ ገጀራ ይዞ በአንድ አካል ላይ ሲል የሆነ ድራማታይዝ እያረከው ነው። ያ እንዲገባ እንፈልጋለሁ። የኃጢአት ኮንሰፕት አብዛኛው ሰው አልገባውም። በነገራችን ላይ ኃጢአት ስፒሪት ነው። ኃጢአት ፐርሶኒፋይድ ካልተደረገ ፐርሶኒፋይድ ኢን ሴንስ ምንድን ነው? አካል ካላለበስ ነው። ኃጢአትን ኃላፊነት የሚወስድለት አካል ይፈልጋል። በአጭር አማርኛ አሁን ኃጢአትን ኃላፊነት የወሰደለት ማን ነው? አሁን እዚህ ሀገር ገሌን ገደለው ኃላፊነት ወሰደ ኢራን ምናምን ስንሰማለን አይደል? ለኃጢአት ኃላፊነት የሚወስደው ስጋ የሚባል አካል። ነፍስ ፈቃዶቿን በስጋ ላይ 3 ፈቃዶቿን በስጋ ላይ ትገልጣለች። ስጋ ከሷ የሰማውን ነገር የግድ ማስተጋባት ግዴታው ነው። ስለዚህ አግሬሲቭነስ ከሆነ አግሬሲቭ የሆነውን ነገር ስጋ ላይ ዳውንሎድ ታደርጋለች። ከዛ በኋላ ስጋ እንቅስቃሴ ስጋ ላይ የሚታየው እንቅስቃሴ ምንድን ነው? ያን ኃጢአት ፐርሶኒፋይ አድርጎ ስለገለጠው ኃጢአት ማለት መግደል አይደል? መጥላት፣ ጌታን አዳኝ ነው ብሎ አለመቀበል አይደል? እንደውም ሮሜ 8:1 ላይ በክርስቶስ ላሉት አሁን ኩነኔ የለባቸውም ካለ ለሌሉትስ
ቱ ዘ ኮንትራሪ ምን አለባቸው እያለ ነው ስቲል አዎ በጨለማ ይኖራሉ እያለ ነው። እና በዚህን ጊዜ ጌታ ኢየሱስ ትንሣኤያችን ነው ከማለታችን በፊት መሞት አለበት። ማን? አንድ አካል፣ እሱም ስጋ የሚባል ስጋ ነው ኃጢአት የሰራው። ስለዚህ ኢየሱስ ስጋ ለብሶ ስጋ ሆኖ ምን ማለት አለበት? መስቀል ላይ የሚከፈለውን ዋጋ በሙሉ ከፍሎ መሞት አለበት፣ ተቸንክሮ መሞት አለበት። በእኛ ቤት ያው ሲያስተምሩ 6666 ጊዜ ጅራፍ ቁጥር ነግረውናል። ዳዊት ወተወለቁ ኩሎ አይጽምቴ አጥንቶቼ ተቆጠሩ ይላል። እውነትም ነው። ሮማውያን አገራረፍ ታውቀዋለህ። አት ዘ ቲፕ ኦፍ ጅራፉ ላይ ያለው ነገር አንዴ ስታሳርፈው እኮ አጥንት ነው የሚያስቀረው። ምንም ይሄ ምናልባት ጊብሰን የሰራውን እንኳን ያንን እንድንስለው ረድቶናል አይደል? ዳይሬክት ጂሰስ ነው ባንልም ጊብሰን የሰራው ታቱ ቀላል አይደለም። እንደዛው ኢየሱስ ግን ትክክለኛውን መከራ ሲቀበል እንባና ደም ላብ ቀላቅሎ ነው። ለምን? አንድ አካል ሊፈረድበት ይገባል በአደባባይ ማንም ይባል ኃጢአት የሚባል ከዛስ ኃጢአት ሊቀበል ይገባል። ምክንያቱም እኛ አሮጌውን ማንነታችን በስጋ ነው የምንቀብረው። ስለዚህ የሞተስ ከኃጢአቱ ጸድቋል ተብሎ መጽሐፍ የመሰከረልን አብረን ተሰቅለናል። በጥምቀት እሱን አይደል የምንመሰከረው ሮሜ 6 ላይ። ስለዚህ አብረን ተሰቅለናል፣ አብረን በጥምቀት ደግሞ ተቀብረናል፣ አብረን ሪዘሬክትድ ሆነ አብረን ተነስተናል ማለት ነው። ስለዚህ ትንሣኤው እኔ ባጭር ቋንቋስ ለእናቶቼ ለአባቶቼ ለሚሰማው ጀኔሬሽን ትንሣኤውን ትንሣኤ ነው፣ የመብል ቀን ነው፣ የመጠጥ ቀን ነው አይደለም ብዬ የምናገረው። ትንሣኤው ትንሣኤያችን ነው ብዬ ነው የማምነው። ዩቲዩብ ላይ እንደውም ተከታታይ ትምህርት ሰርቻለሁ ካሁን ቀደምና ብዙም ተመልካች የለውም። ወደ 1130 ሰው ነው ያየው። እና ምንድነው ትንሣኤው ትንሣኤ ነው ብዬ ነው ትምህርት። ልክ ነው ኢየሱስ እኔ እውነት እኔ መንገድ እኔ ትንሣኤ ካለ ትንሣኤው ትንሣኤ ሕይወቱ ሕይወቴ ከሆነ እኮ ላይክዋይዝ ትንሣኤውም ትንሣኤ ነው። መንገድነቱ ደግሞ ወደ እግዚአብሔር መንግሥት መግቢያ መንገድ አይደለ? ሶዛት አሁን ትንሣኤውን እኔ ስቃይ ነበረ፣ ከስቃይ በኋላ ብስራት። በዚህ አጋጣሚ እንደውም ሆን ብዬ ነው ባለቤቴ ስጠይቀኝ ነገርኳት። ለምን መረጥከው አለችኝ። በቃ ይሄ ቀዩ አምላኬ የተቀበለው ህማሙ ነው። በህማም መቼም ዘይት አጠብቅም አይደል? ስቃይ ደም ነው አይደል? በቃ ዚስ ኢምፕላይስ ደም ሲተረጉም ይሄ ነጩ ደግሞ ትንሣኤውን ነው። ሶ ከደም በኋላ ትንሣኤ አም ኢገርፉል በቃ በጉጉት ነው ማለት ከሚያከብሩት ጋር ጎረቤቶቼ ምኖቼ ቡና ስጠሩኝ እኮ ለእኔ አያፍ ቶፒክ ርዕስ አለኝ። ያችን ቀን እናፍቃለሁ። ውጪ ምን ወንጌል ከምነግራቸው ውጪ ደግሞ አንድ እድል ነው ለእኔ እና ዛሬ ወንጌል ገብቶናል ብለን ቄጠማ ጎዝጉዘን ምናምን አስረሽ ምችው ከምንል ትንሣኤው ትንሣኤያችን ነው። ኢየሱስ በመስቀል ላይ ሞቶ ሞትን የገደለበት ዛሬ አርብ ማለት ነው። እንደውም በየዓመቱ ቤተክርስቲያናችን መጋቢት 27ን ታከብራለች። እሁድ ዕለት ነው የተከበረው። በዚህ አጋጣሚ የዓመቱ መድኃኔዓለም የየዕለቱ ነው፣ የየማይክሮ ሰከንዱ ነው መድኃኔዓለማችን። ግን እንደ ቤተክርስቲያናችን ስርዓት ደግሞ በዓመት አንዴ ይከበራል። ስለዚህ ሞታችንን ሞትን ለመግደል ነው ኢየሱስ የሞተው በመስቀል ላይ እንጂ እኮ ይካንሴንድ የወርድ አይደል በቃ ነፃ ናችሁ ለማለት ይችላል እኮ። በአፍ ውስጥ ትንፋስ እኮ ሞትንም መግደል ይችላል። ግን እኛ ፍቅሩ እንዴት ይገባናል? ምክንያቱም ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ የልጅነትን ስልጣን ሰጣቸው የሚለው ፍቅሩ እንዴት ይገባናል? የሚገባን ሆኖ you are free ሲለን ነው። ሞቶ ሞታችንን ገደለ፣ ተቀብሮ ሞታችንን ይዞ ተቀበረ፣ ሲነሳ በአዲስ ሕይወት እንመላለስ ዘንድ ይላል ሮሜ 6 ላይ። ስለዚህ በአዲስ ሕይወት የምንመላለሰው በኢየሱስ ትንሣኤ ነው። ይሄ በጣም ካልገባን በእውነት ኤኒ ክርስትና እምነት ይሄ ካልገባው በኪሳራ ውስጥ ነው ያለው ማለት ነው። እግዚአብሔር ደግሞ ከኪሳራ ይታደገን። በተለይ ጽድቅን ለሚጠሙ ለሚራቡ የእውነት ፍላጎት ላላቸው ሰዎች ቆንጆ መልእክቶች እየቀረቡ ነው ያሉት። መደምደሚያ ላይ ሀሳቦች ይኖሩናል ብዬ አስባለሁ። ይህንን አስመልክቶ አሁን ያሉትን አገልግሎት እናንሳ። አሁን በምን አይነት አገልግሎት ላይ ነው ያሉት? ወደፊትስ ምንድን ነው የሚታሰበው? እሱ አሁን ባሉበት አገልግሎት መምህር እንግዲህ እኔ ቅዱስ ጳውሎስ እንዳለው አገልጋዩ እሆንለት ዘንድ ይላል። አንደኛ መታጨት፣ ሁለተኛ ታማኝ መደረግ፣ ከዛ ደግሞ መቆጠር። እኔ አገልጋዮች ይህንን ሪቫይዝ ቢያደርጉ ደስ ይለኛል። እኔ ጻድቅ ነኝ፣ በእርግጥ ነኝ፣ በጌታ ጻድቅ ነኝ። ግን ቱዛት ማች ፐርፌክት የሚያስብል መዋጀትን የምጠብቅ ጻድቅ ማለት ነው። መውድቅ የምነሳ ጻድቅ
ይሄ በታሳቢነት ይደመጥልኝ እና ምንድነው አገልግሎቴ የምለው ነገር የለኝም፣ ግን አንድ አደራ ገብቶብኛል ከብፁዕ አቡነ መርዓ ክርስቶስ። በእውነት ዛሬ የማካሄደው ነገር 99 ዓመተ ምህረት ሐረር ያለው ውስጤ ላይ ተተክሎ የቀረ ነው። ለምን ብፁዕ አባታችን አቡነ መርዓ ክርስቶስ እችን 3 ዓመት ከ95 ከ97 ውስጤ ላይ የሳሉ ስዕል አለ። በእውነት ነው ምነግርህና ዛሬ ላይ ያለነውን አባቶች፣ አገልጋዮች፣ ወንድሞች እንዴት እንደሚታዘቡ በመንፈስ ሆነው አላውቅም። እኔ በጣም ውስጤ ይሳቀቃል እግዚአብሔር በሚያውቀውና ከዛ በመነሳት ረጅም ጊዜ ጸልያለሁ። ከጸለይኩ በኋላ ጓሄድ ነው ያለኝ እግዚአብሔር። ቀጥል። በምንድን ነው የምቀጥለው? አንድ ቃል ብቻ ሰጠኝ። ሉቃስ 22:35 ያለ ኮሮጆ፣ ያለ ጫማ፣ ያለ ከረጢት፣ ያለ በትር ይልና ያለ እንዛ አብሰንስ ኦፍ ማለት አይደል ሳይኖር ማለት ነው። በትግርኛው ብዘይ ማለት ነው እና በኦሮምኛው ከነመሌ ከስመሌ። ስለዚህ ምንድነው ያለዚህ ማለት ባዷችሁን በላኳችሁ ጊዜ እንደው ሌላው ተው። ዛሬ እኮ ያለ አበል አትሄድም፣ አልሄድም እኮ ያለ ሳንቲም ያለ ኮሮጆ። እንዴታ ኮሮጆ እዚህ እንጀራ ምናምን ዳቦ የምጠቀጥቅበት ሳትይዝ በላኳችሁ ጊዜ አለና አንዳች ጎደለባችሁን? ዋው! ይሄን ቃል ሳስበው ጠያቂው አስገረመኝ። በዚህ ዘመን ቢሆን ጤናማ አይደለም እኮ ነው የምትለው። ይሄ ኢየሱስ ላይሆን ይችላል፣ ይሄ ፈታኝ ፓስተር ነው፣ ፈታኝ ጳጳስ ነው፣ ፈታኝ ቄስ ነው ልትል ነው የምችለው። ግን የላከው ሃው ማች ኮንፊደንታሊ በራሱን ተማምኖ ሰውን እንደሚልክ እኔ ስለገባብኝ ነው እንጂ እኮ ያን ማንነቴን ያጣሁት በራብ ነው። ቤተክርስቲያን ገፍታኝ ነው የተራብኩት። እውነቱን ስነግር ወንጌል የገባቸው የስጠጋቸው እነሱም ዞር ብለው አይላዩኝም። ግን ጌታዬ ከኔ ጋር ነው። ስቲል የድንግል ማርያም ልጅ ስቲል ከኔ ጋር ነው እና አዘኤንድ ምንድን ነው የሆነው? ከዛ ሳነበው አንዳች ጎደለባችሁን ሲል እኔ በሆን አውላለሁ። ከዛስ አንዳች እንኳ ነው ያሉት። ምን ማለት ነው አማርኛው? አልጎደለብንም። ከዛ መንፈስ ቅዱስ አንድ ቃል ሰጠኝ። እውነቴን ነው በጌታ የፊት አልዋሽም። የተላከ አይራብም። አንሾካሾከ ጆሮዬ ላይ የተላከ አይራብም። ተሟግቻለሁ፣ ጌታ ያውቃልብኝ። ከዛ በኋላ እንዲሁ አላረ መቼም ዝቅ ብለህ እግራ አሁን ያለ ጊዜው ስማቸውን አልጠቅስም ብዬ ነው እንጂ እንደ ወንድም አግዛቸው፣ እንደ ዲያቆን መምህር አግዛቸው፣ እንደነ ጌታቸው ታውቀው ከሆነ ከሳቴ ብርሃን ገድል ወይስ ገደል እሱ መጽሐፍ በተለይ ዛሬ ገበያ እኔ ብዙ ጊዜ ጨቅጭቄዋለሁ። እባክህ ጻፈው ብዬዋለሁ በነገራችን ላይ እና የሰጠኝ መልስ አለ። እንግዲህ ያው ባለቤቱን አታስገድድም አግዜም ብዙ ጊዜ ጨቅጭቄው ነው ቅድም የነገርኩት መጽሐፍ ራሱ የወጣውና በዚህ አጋጣሚ እነዚህ ታላላቅ አባቶች ብዙም ስማቸውን ያልጠራኋቸው በእኔ ላይ አሻራ ያላቸው ሰዎች አሉ። ምንም እንደ መርዓ ክርስቶስና እንደ አግዜ መጽሐፍ ባይሆንም ማለት ነው እና እንዲሁ እየሾለክ ሄደህ እኮ የምጠይቃቸው ሰዎች እኮ አሉ ከኔ ይሻላሉ የምትላቸው እዛ ቤተ ክህነት ውስጥ ያሉ አባቶች። እነሱ እየተፈራረቁብኝ እየነገሩኝ የአባቴ የአቡነ መርዓ ክርስቶስም ደግሞ ድምፅ ኤኮ አለ ያስተጋባል። ከዛ በኋላ ምን አደረግኩኝ? ዋን ኢቫንጀሊዝም ነው የጀመርኩት። የመጀመሪያው ከባድ ነው። ባስ ላይ እንዲህ ማድረግ ጀመርኩ። ስልኬን ሳይለንት ቫይብሬት ላይ ያደርገዋለሁ። ድንገት ከደወለ የሚጠቅመኝ ስልክ ከሆነ ለማንሳት ሄለውልና አዎ አባታችን ምን መሰሉት መነኩሴ እንደሚያናግር ሰው አባታችን አዎ ልክ ነው። ውዳሴ ማርያም ላይ ቅድም የጠየቁኝ እኮ ወኮነ አራቂ ለአዲስ ኪዳን ሲል የእሑድ ውዳሴ ማርያም የአዲስ ኪዳን አስታራቂ ሆነን ነው የሆነና ላይልም እኮ። ስለዚህ ሆነን ነው የሚለው። ይሄ ደግሞ ኢየሱስን ነው ውዳሴ ማርያም ላይ ያለው። ሉክ ባይብል አይደለም የጠቀስኩት። ምእመናን በሚጸልዩት መጽሐፍ ላይ ነው። የሀገሩን በሬ በሀገሩ ሰርዶ። አዎ እንግዲህ ስልኬን ከየት አግኝተው ሆንኩ ሌላ ስልክልና የሚያስፈልግ ስልኬን እሰጣለሁ። ሰው ተሽቀዳድሞ ይወስዳል። በባስ መሳፈር አልወድም ካረንትሊ እስካሁን ድረስ ማለት ነው። ባለችኝ እንኳን ብዬ በታክሲ ነው የሚሄደው እና በዚህ አጋጣሚ ባስ እያጥላለሁ አይደለም የግሌ ምክንያት ስላለኝ እና ግን ለዚህ ሚሽን ስራ እወጣለሁ። ሰዎች ወርደው ደውለውልኝ ያገኟቸው ሰዎች አሉ። ታክሲም ላይ እንደዚህ ስራ ሰራለሁ። በተለይ የቤተ ክህነት ቋንቋ ከሰማሁብህ ማለት ነው አልፋታም። ይሄ ማለት እንዴት ነው? አሁን ትናንት የሆነ ቦታ እየሄድኩ አግኝቻለሁ አንድ አባትና ደውለውልኝ ኦንላይን ልክ እኮ ነው አሉኝ እና ምንድን ነው ብንናገር እናልቃለን ብለው ተረቱብኝ ማለት ነው። ይሄው የሰማይ አምላክ የሚያውቀው። እሺ በቃ አሁን አይናገሩ፣ ግን እርሶ ለነፍሶት ይንገሯት አልኳቸው ማለት ነው። እርሶ ለነፍሶት ይንገሯት። አይቻልም? ይቻላል። እኔ ለገበየው ነግረውና ኮንቪንስ አረጋታለሁ ነፍሴን። ከዛ በኋላ እኔና ሚስቴ ልጆቼ ነፃ መውጣት የለብንም? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ እቱ መንፈስ ቅዱስ ብዬ ባንቃይ ዶልና ወደ ላይ አንጋጥጬ ስጸልይ ኢየሱስ ክርስቶስ እየደማ
ከዛ በትንሳኤው ብርሃን ደግሞ እኔ ምን ያክል ኢምፓወርድ እንዳደረገኝ እየገባኝ እኔ መቀሌ የተወሰነ ጊዜ እድል አግኝቼ ብፁዕ አባታችን ጋር አብሬ ቀድሻለሁ። በእውነት ነው የምልህ። እግዚኦታ አለ ቅዳሴ እንደው ቅዳሴው ላይ እያለቀስን ነው ጸልየንም ጨርሰው ስጋው ደም ስንቀበል እያረኩ የተቀበልኩን እኔ እርፈ መስቀል ይባላል ቅዱስ ደሙን ክቡር ደሙን የምናቀበልበት እንዲህ የተንቀጥኩ ምክንያቱም የገባኝ እውነትና የማደርገው አልገናኝ ብሎኝ ዛሬ የቤተ ክርስቲያን አባቶቼ ይሄ ይግባን ነው ማሳደድ ይብቃ። እኔ ሁልጊዜ የምናገረው ነገር አለ። ብፁዕ አቡነ ማርያ ክርስቶስን መናፍቅ እንዳለቻቸው ነው ያረፉት ወደ ጌታቸው ሄዱት። ብፁዕ አባታችን አቡነ ገብርኤልስ እንዴ ሩመሪስቶች አልተነሱባቸውም እንዴ? ቲክቶከሮች አላራሯጧቸውም እንዴ? አላስደነገጧቸውም? አውቃለሁ እኔ ቤት ሄደው ግን ያረጋጓቸው ወንድሞች ነበሩ። ይሄ ማለት ቤት እያስቀየሩ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአማረው ህንፃ ወደ እንትና ኬንዳ ሸራ ምን ማድረግ ነው ዓላማው? የሸራ ከሆነ እኔ ክርስትና ይቅርብኝ። ዓላማችን የጌታ መንግስት ነው። ስለዚህ አገልግሎቴ በአሁን ሰዓት ቤተ ክርስቲያኔን ከፍልሰት፣ ከቲክቶክ አርበኞች፣ ከቲክቶክ ጳጳሳት እኔ የሚገርም ነገር የሰማይ አምላክ የሚያውቀው በተለይ ሰሜን ላይ እዚህ ቦታ ላልልህ እችላለሁ። ቤኒሻንጉል ጉምዝ ላይ አዊ ማህበረሰብ ላይ ብዙ ወንድሞችን ብዙ ወገኖችን ታድጋለሁ። የሰማይ አምላክ ልቤን ያውቃል። ታድሶ ላይ ማቃቸው ወንድሞች እኮ አሉ። በጣም የሚወዱኝ የምወዳቸው የማከብራቸው የምንገናኝም ወንድሞች አለን። ለምን ወደ ጠቅላይ ቤተ ክህነት አንሄድም? ተያይዘን ለምን አንሄድም? እምላቸው ወንድሞችም እኮ አለን። ለምን ቅዱስነታቸው ጋር ቀርበን የልባችን ሀሳብ ሼር አናረግም? እምላቸው ወንድሞችም እኮ አለን። አገልግሎቴን ግን ቱዛት ማች እዚህ ቦታ ነው መምህር ገበየው የሚያገለግለው የሚለኝ ቦታ የሚለው ሰው ግን ፎር ዘ ፈርስት ታይም አሁን መናገሬ ነው። በዚህ አጋጣሚ ወንድሜም የጸሎት ሰው እንደሆንክ ባክግራውንድህንም ስለሰማው እንድጸልይልኝ ባለቤትም እንድጸልይ ፈልገው ወንድሞችም ይሄ ሚዲያ የሚሰሙ ለወንጌል ቀናኢ የሆናችሁ አባቶችም እንድጸልይልኝ ፈልገው አገልግሎቴ ከሰው ትከሻ ከድርጅቶች ከተቋማት ትከሻ እንዲወርድ ራሱን ችሎ በራሱ ፍጥነት የሚገርም ነገር በራሱ ፍጥነት ከሄደ በጣም ኢትዮጵያን ይቆጣጠራል። አልፎ ሁሉ መሄድ ይችላል አሁን ባለበት ሁኔታ። ስለዚህ ለምን የሚታይ ነገር ነው ዛሬ የማወራውና በዚህ አጋጣሚ በጸሎት ከጎኔ እንድትቆሙ አሳስባለሁ። ተባረኩ። እጅግ አድርጌ አመሰግናለሁ መምህር። በጣም ከውድ ጊዜዎት ላይ ነው ይሄንን የመሰለ ጨዋታ እንድንጫወት በዓሉን ምክንያት በማድረግ ደስም እንዲለን የበዓሉን መልእክት ደግሞ እንድንሰማ እድል ስለሰጡን እጅግ አድርጌ አመሰግናለሁ። አድራሻ ስለምናስቀምጥ ጥያቄ ያላቸው ሐሳብ ያላቸው ከእርሱ አገልግሎት ጎን አብረው መሄድ የሚፈልጉ ካሉ እንደዛ ይሆናል። እኛም ያው በተለይ ከታድሶ ከሚያገለግሉ ወዳጆቻችን ቤተሰቦቻችን ጋር ወዳጆች ነን፣ ቤተሰብ ነን አለን። አገልግሎት አካባቢ አብረን እንሆናለን የሚለውን ሐሳብ ማካፈል ፈልጋለሁ። ይሄ ብቻ የመጀመሪያችን ሆኖ አይቀጥልም። ቀጣይ እንገናኛለን በተለያዩ መርሃ ግብሮች። የኛ ሚዲያ ክፍት ነው ለእናንተ። እዛ ላይ ተገናኝተን ሐሳቦችን እንጫወታለን። የተለያዩ ጥያቄዎችን ኮሜንት መስጫ ላይም ጥያቄዎች ስለሚኖሩ እነሱን ይዘን መተን እንደገና ምላሽ ጥያቄ እናደርጋለን። በዓሉን አስመልክቶ የነበረን ቆይታ ይመስላል። መጨረሻ ላይ ግን ቢነሳ እንደው ሰላምን ብል የሚሉት ሐሳብ ካለ እድሉን ይጠቀሙበት። በመጨረሻ ሰላም ማለት ወይም ደግሞ ማስተላለፍ የምፈልገው መልእክቴ እባካችሁ ከዚህ ቅድስት ቤተክርስቲያን ወጣችሁ የምትፈልሱ ሰዎች እባካችሁ ከልቤ ነው የምነግራችሁ። እግዚአብሔር ልቤን ያያል። እኔ ሰው እንዲያይልኝ ጥረትም አድርጌ አላቅምና አትፍለሱ። ባላችሁበት ግን ጥያቄ ይዛችሁ እስከ ቅዱስ አባታችን በጣም መወዳቸው ማከብራቸው ብፁዕ ቅዱስ አቡነ ማትያስ ወደ ቅዱስ ሲኖዶስ ወደ ጠቅላይ ስራ አስኪያጃችን ደግሞ በአሁን ሰዓት ለቤተ ክርስቲያናችን ለውጥ ተግተው እየሰሩ ያሉ ብፁዕ አባታችን ብፁዕ አቡነ ሳዊሮስ ስለሳቸው ያልተናገርኩት ብዙ ታሪክ አለ። ምን ያክል ዋጋ እንደከፈሉ አውቃለሁ። ምን ያክል ስደት እንደገጠማቸው እኔ ሕያው ምስክር ነኝ። እሳቸውን ባሉበት በመንበረ ጵጵስናቸው በጠቅላይ ስራ አስኪያጅነታቸውና በየአህጉረ ስብከታቸው ያላችሁ እንጠቀምባቸው። ወንጌል ለሕዝባችን ስለሚደርስ እባካችሁ መምህራን የሆናችሁ ወደ ብፁዓን ሊቃነ ጳጳሳት እንሂድ። ወደ እነሱ እንሂድና ሕዝባችን ባለበት ወንጌል ይድረሰው። ዝም ብሎ ለብ ወንጌል ትምህርትና ስልጠና የተለያየ መጽሐፍ ቅዱስ ጥናቶች ይጀመርላቸው ባሉበት በቃ ወንጌል አማኙ ፕሮቴስታንቱን ባለበት እንዴ እኛ እኮ የተሻለ ነገር ካገኘን እኮ ወደኛ ቤተክርስቲያን የማይመጡበት ምክንያት እኮ የለም። የተሻለ ነገር አጥተው እኮ ነው የሄዱት ወገኖቼ። ስለዚህ እባካችሁ ስዱዳን ኢየሱስ ስዱድ ተስፋሆሙ ለስዱዳን ኢየሱስ ለተሰደዱት ተስፋቸው እንደሆኑ መጠን የተሰደዱትም ይመለሱ፣ ያሉትም ባለንበት ቦታ እንግዲህ
እኔ ንጽና በበህላዊነ እስከነረክቦ ለአምላክነ እንደሚለው እኛም ደግሞ ንጽና በበህላዊነ እስከነረክቦ ለጽድቅ እውነትን እስከምናገኝ ድረስ ባለንበት ቦታ ጳጳሳትን መምህራንን እያስጨነቅን ይሄን እንዴት ነው ብላችሁ መልሱልን በሏቸው። አሁን ሰሞኑን አንድ ትልቅ ዶክተር መዳን በኢየሱስ ነው የሚል መጽሐፍ ቅዱስ ላይ የለም ፈልጉ ብለው ሲያስተምር አይቻለሁ። ስሙን አልጠቅስም። ሌሎችም እንደዛው ነው። አንዳንዶች በድፍረት የሚያስተምሩት ስብከት በትግል አስደንጋጭ ነው። ይሄንን እየሰማው መቋቋም ስላልቻልኩ ነው ዋጋ እየከፈልኩ። ልጄ ህፃኗ የ4 ዓመት ከ3 ወር ህፃን ልጅ አለችኝ፣ ባለቤት አለችኝ። ዋጋ እየከፈል ይሄን አገልግሎት የምናስቀጥለው በእውነት እግዚአብሔር ልቤን ያያል። ወገኖቼ እውነት ነው የምነግራችሁ፣ ቤተ ክርስቲያናችን ፍልሰት ታቁም። በጥያቄ እናስጨንቃቸው። በመብል መጠጥ ማስጨነቅ እኮ ይቻል ይሆናል፣ ግን በጥያቄ እናስጨንቃቸው። ያለኝ አንደኛው መልእክቴ ነው። ሁለተኛው የትንሣኤውን በዓል ስታሳልፉ እባካችሁ ይሄ የድል ቀኔ ነው፣ የብርሃን ቀኔ ነው፣ ትንሣኤ ነው ብላችሁ በየግላችሁ እያወጃችሁ እንድትኖሩ እፈልጋለሁ። የማልጠቅም የእግዚአብሔር ባሪያ መጋቤ ወንጌል መምህር ገበየሁ ይስማው እባላለሁ። በተረፈ በያላችሁበት በአገር ውስጥም በውጭ ሀገርም መጽሐፍ ቅዱስን እውነተኛውን አስተምሮ የምትከተሉ ወገኖቼ ክርስቲያኖች በሙሉ መልካም የትንሣኤ በዓል ይሁንላችሁ እላለሁ። ወስብሐት ለእግዚአብሔር። ስትከታተሉ የቆያችሁት ኪያ ሾው ነው። ልዩ የበዓል ፕሮግራማችንን ከስቱዲዮ በቀጥታ ወደ እናንተ ይዘንላችሁ መጥተናል። እንግዲህ ቀጣይ የትንሣኤ በዓልም አለ። ለሁለቱም በዓላት እንኳን አደረሳችሁ። በተላለፈው የበዓል መልእክት ህይወታችሁ እንዲቀጥል መልእክታችን ነው። ቀጣይ ሳምንት ላይ ከሌላ እንግዳ ጋር ደግሞ በተመሳሳይ ርዕሰ ሐሳብ ቆይታ የምናደርግ ይሆናል። የዚህን ክፍለ ጊዜ ቆይታ አዘጋጅቼ ያቀረብኩላችሁ መጋቤ አቤት አደለ ነኝ። የአገልግሎታችንን ለማገዝ ከፈለጋችሁ ስክሪኑ ላይ ያለውን አድራሻ ልትጠቀሙ ትችላላችሁ። በዚህ አጋጣሚ እስካሁን እየተከታተላችሁን ካላችሁ ወዳችሁናል ማለት ነው። ስለዚህ ሰብስክራይብ ሳታደርጉ የደወል ምልክቱን ሳትጫኑ እንዳትወጡ አደራ ማለት እንፈልጋለን። እስከ ሳምንት መልካም ጊዜ